ዘብሩ መስከን ጥቅሱ ላይ ምንድነው ሐሳብክ? ልክ ነው ያነሳችሁት እኮ ሂድበት፣ አግዘው፣ ልጁን አንጫጩት ብቻውን። ማንን ላግዝ? እኔም አላምንበት። ግን እዚህ ጋር አንዴ መናገር እችላለሁ እባክህን? አረ ሊዲያ በእናትሽ ድምፅሽ ሁላ እውነት ይሰቀጥጣል። በጣም ትጮያለሽ። ከስልኩ ርቀሽ አውሪ እስቲ። እሺ እንትና አድርጉ ባዳሪ አንድ የሚዩት አድርጉትና ሊዱ ይሰማሻል? አዎ ይሰማኛል። በቃ እንትን አድርጉት ነገሮኛም እንዲገባን ሰከን ባለ ንግግርና ለዛ አንድ አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ያለው ጀምሮ በንጉሥ ሄሮዶስ ዘመን እንደተጠራ ከዛ በኋላ ወደ ናዝሬት የምትባል ከተማ ሄዶ እንደተናገረ ምናምን ብዙ ትንቢቶች አሉ። ሰው ምን ታደርጋላችሁ? ኢምሩ ይሄንን ሀሳብ አንስቶ እዛው ያለ እኔም ልጨምርላችሁ ዝቅ ብሎ ከናዝሬት ከተማ እንደሚመጣ በነቢያት እንደተናገረው ይላል። የትኛው ነብይ ነው ከናዝሬት ከተማ ኢየሱስ ይመጣል ብሎ የተናገረው? ይሄንን ትይዙና ይሄ እኮ እዚህ ነው ያለው፣ አንተ ኮት ያደረግከው ወይ ደግሞ ሆሴ ነው ያልከው ስህተት ነው፣ ማቴዎስ ኮት ያደረገው ከዚህ ነው ብላችሁ አስቀምጡ። መጫወጫ አያስፈልገውም። ይሄንን የማታደርጉ ከሆነ ደግሞ ሚዩት አድርጉ። መስማቱ ወይ ደግሞ ሄዶ ማንበቡ በላጭ ነው። ሰማሽን ሊዱ? አዎ ይሰማኛል። ግን እኔ እየተጫጫክ ምናምን ሳይሆን ረጋ ብዬ ነው እያወራችሁ የነበረው ከቅድም ጀምሮ እስካሁን እና እሱ እየተጠቀመበት የነበረው ቃል ሊዲያ አንድ አሁንም ያው ልሰምዐ ሲያ ማይዘገነ ይባል በትግርኛ አይ ቲንክ ትግርኛ ተናጋሪሽ ነሽ። ምን ታደርጊያለሽ መሰለሽ? ላነሳው ነገር እሱን በቃ ኢምራንን አዋርጁ። ልክ አይደለም ማቴዎስ ኮት ያደረገው ከዚህ ነው ብለሽ ኮት አድርጊ። ፖይንቱን አምጪውና እዚህ ፖይንት ላይ አለ ብለሽ ፖይንቷን አስቀምጪ። አንተ ሆሴ ነው ያልከው ውሸት ነው፣ ማቴዎስ ኮት ያደረገው ከዚህ ቦታ ነው ብለሽ አስቀምጪ። ታሲት በጣም ክሊር ነው። ገባሻል? በቃ ኢምራንን አዋርጁ። እስኪ በቃ እንዋርድ እና እንደዛ አድርጊ። ተግባባን? እሺ አንተ እንዳልከው ማለት አንድን ሰዎች እንትን ለማድረግ አይደለም እዚህ እንትን ላይ የተነሳው። እሱ ግን ያነሳው ኃይለ ቃል ትክክል ነው እኮ ያነሳው ኃይለ ቃል እዛ ጋር ያለው ኃይለ ቃል ነው ማቴዎስ ወንጌል ላይ የሚናገረው ምዕራፍ 2 ላይ ማለት ነው። ግን ደግሞ ያ የተነገረው ታሪክ በሙሉ የክርስቶስ ነው ማለት ግን አይደለም። ትርጓሜ አለው። እንዲሁ ካነበብከው ልትወድ ነው የምችለው። ምን ታደርጊያለሽ ያደርገው እንደነበረ ማለት ነው። ሊዱ ምን ታደርጊያለሽ? ትርጓሜውን አነብልህ እችላለሁ። ትርጓሜ ይሄ ማለት እያንዳንድ እኮ ከላይ ጀምሬ ይሄ አንድምታው እንደዚህ ነው፣ አንድም ይሄን ለማለት ነው፣ አንድም ይሄን ለማለት ነው እያልኩ እኮ አንድምታን ልዘረዝርልህ እችላለሁ። ገባህ? እሱ እየተረጎመው ያለው አተረጓጎም ግን ለተሰዋት ትክክል አይደለም። ሊዲያ ምን ታደርጊያለሽ መሰለሽ? የዚህን አንድምታ ሃይማኖተ አበው ላይ የሚሆን ቄርሎስ ላይ የሚሆን ምንም ላይ ይሁን አንቺ የሰንበት ተማሪ ከሆንሽ በግዕዝም ቢሆን ክፈችልና እያነበብን አብረን እንተረጉማለን። አንቺ ግዕዝ ማትችይ ከሆነ እኛ እናገርሻለን። ክፈችው። በቃ በጣም ሲምፕል እኮ ነው። ክፈችው። አንድምታውን ምን ላይ እንክፈት? አንድምታውን ምን ላይ ይከፈትልሽ? የትኛው አንድምታ ይከፈት? ሊዱ አንድምታውን ንገሪ። እሺ የመጽሐፍ ቅዱስ አንድምታ አለ። የመጽሐፍ ቅዱስ አንድምታ አለ። የትንቢት አንድምታው ላይ ለምን ይሄ ኃይለ ቃል ምን የሚለውን እኮ ለዚህም አንድም ብሎ የሚዘረዝር መጽሐፍ አለ። በዛ ነው ይሄ ማለት ለዚህ ነው፣ ይሄ ማለት ለዚህ ነው ብለው አንድም ብዬ ላስቀምጥልህ እችላለሁ። ክፈቺው ካልከኝ አንተ ጋር ያለ አይመስለኝም። እኔ እንዴት ስክሪንሾት አድርጌ ላምጣው እችላለሁ። ሊዱ አንድምታውን ክፈቺውና እናንብበው። በቃ ደስ በጣም ክሊር ነው አይደል? አይ ቲንክ ክፈቺው። እሺ ልክፈተው። አንዴ እንትን ብዬ ላምጣው። እሺ በቃ የማቴዎስ ወንጌል ጸሐፊ ይሄንን ኮት ያደረገው ከዚህ ነው ብሎ አንድምታ የተናገረ እስኪ አምጭልን። በቃ
ሰምታችኋል አይደል? የማቴዎስ ወንጌል ጸሐፊ ይሄንን ጥቅስ ያመጣው ከብሉይ ኪዳን ከዚህ ቦታ የማቴዎስ ወንጌል አይደለም ያልኩህ። የማቴዎስ ወንጌል ሳይሆን ትንቢተ ሆሴዕ አሁን እያነበበው የነበረው ኃይለ ቃል ታሪክ እሱን ነው ማመጣልህ። ምን አገባ? አንድም ታሪኩ የማን እንደሆነ አይደለም አያያዘው እኮ ክርስቶስ ጣዖት እያለ ለተስዋት ክርስቶስ ጣዖት ምናምን ያለው እዚህ ጋር ነው። እዚህ ጋር ምዕራፉ ላይ ስለ ክርስቶስ ስለ ጣዖት አምላኪነት ነው እያወራ ያለው የሚል ንግግር እኮ ነው የተነገረ የነበረው። ሰው እኔ ተቃወምኩ ደግሞ ለሱ አይደለም ንግግር ነው። ሊዲያ እንዲህ ልትነግረኝ እኮ አልቻልክም። ጓልማ እድብ ተበለት ይጽቡቅ ስኸኒ ልክተናገር እሺ ልኾነ ብጣዕሚ ኦቨር ኤግዛግሬት ልኾነ ንግግር ትናገር ላ እንትን ልታረግ አትችልም። እሱን እንትን ልትለኝ አትችልም። ኖርማል በአማርኛ አውራ መስዋዕት እችላለሁ እኮ ቀስ ብለሽ አውሪ። በቃ ቶኒሽን ቀነሳ እና ቀስ ብዬ እኮ ነው እያወራ ያለሁት አይደለም። ይሆን አግሬሲቭ ሆነሻል። አሁን ፖይንቱ ምን መሰለሽ? ምን ታደርጊልናለሽ መሰለሽ? የማቴዎስ ወንጌል ጸሐፊ ያንን ጥቅስ ከየት ኮት እንዳደረገው የቤተ ክርስቲያን አባቶችሽን ሂጅና አንድምታውን ከፍተሽ የማቴዎስ ወንጌል ጸሐፊ ይሄንን ጥቅስ ያመጣው ከዚህ ነው የሚለውን ነገር አሳይን። ዳስ በጣም ክሊር ነው፣ በጣም ላውድ ነው። ተግባባን? የማቴዎስ ወንጌል ጸሐፊ ይሄንን ኮት ማቴዎስ ወንጌል ምዕራፍ 2 ያለውን ማቴዎስ ወንጌል ምዕራፍ 2:23 ላይ ያለውን ምዕራፍ 2ን በሙሉ ከየት ነው ኮት አድርጎ እየተናገረ ያለው የሚለውን ነገር የማቴዎስ ወንጌል ጸሐፊን አምጭልን። ወተወልደ እግዚእ ኢየሱስ ክርስቶስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ የሚለውን ሙሉ ታሪኩን አምጭልን። እንዘ ቢሉ አይተ ሃሎ በዘተወልደ ንጉሥ አይሁዳ አለ የሚለው ሀሙዮ እንደዛ ነው የሚለው አለ። እስመ ርኢነ ኮከበ ዘእሆ በምስራቀ ወመጻእነ ከመ ንሰግድ ምናምን የሚለው ማለት እሱን ክፈችና ይሄንን ጥቅስ ከዚህ ቦታ ነው ያመጣው የሚለውን ነገር አሳይን። ታስይት በቃ እሺ አንደምታው ላምጣልህ። የትንቢተ ሆሴዕ ከትንቢተ ሆሴዕ መሆኑን እኮ አመጣኸው አንተም እሱም እኮ አመጣው። እሱ ነው ኃይለ ቃሉ ገባካ? ላምጣልህ አንደምታው ምንድን ነው? ይሄ እዚህ ጋር ያለው ታሪክ ሙሉ በሙሉ የክርስቶስ ነው ወይስ አይደለም? አላልንሽም። እንዴት አድርሽ እንጣጥዕነት ተረጋጋና ስማኝ። ምንድነው የጠየቅንሽ ጥያቄ? ለመጨረሻ ጊዜ ባይዞ የመጨረሻ ጥያቄ ነው የምጠይቅሽ። ኢምሩ የጠየቅሽ ጥያቄ እኛ ያነሳንሽ ጥያቄ ምንድን ነው? ስለ ክርስቶስ ወደ ግብጽ መሄዱን፣ ይሄ ደግሞ ትንቢት የተነገረ መሆኑ መረጃ የት ነው ብለህ ጠየቅ። አይደለም። እሺ ጥያቄው ምንድን ነው? አዎ ትንቢተ ማቴዎስ ወንጌል ምዕራፍ 2 ያለውን ማቴዎስ ጸሐፊ ከየት ነው ያመጣው? ከትንቢተ ሆሴዕ ማስረጃ ፈጭና አሳይ። አንድምታ ስትይ ስለነበር አንድምታውን ከፍተሽ አሳይ። አዎ የትንቢተ ሆሴዕ ነው አንድምታው ማመጣልክ። እሱ እየተናገረው የነበረው ኃይለ ቃሎች የማቴዎስ ወንጌል ጸሐፊ ከየት እንዳመጣው የሚያሳየውን አንድምታ ክፈችና አሳይን። አንድምታ ስትይ ስለነበር አንድምታውን ከፍተሽ አሳይ። እሺ ላውጣ እስከዛ በቃ ምታልሽ እንዲህ ሜሮን በስንት ጣዕሞ ይምሩ። ቀጥል። ሜሮን ትግደለኝ ይላል። ጀዛከላ መሄር ወላሂ በጣም አድርገህ በቃ ፖይንቱ ይሄ ነው። ቱ ዘ ፖይንት ነው በደንብ የነገርክልኝና በቃ አሁን ሊዳ ማስረጃ እንጠብቃለን ከአንቺ ካለመጣሽ ስቲል ሆሴዕ ያለው ስለ ኢየሱስ ሊሆን ነው። which means እዛ ጥቅሱ ላይ ጣዖት አመልካሪ ይላል። ጣዖት አምላኪ ሊሆን ነው። ሶ አምላክሽን ማዳን አለብሽ። ጀዛከላ። እሺ ሊዳርን አንተ ራስ ታወራታለህ ከመጣች። እሺ ማሂር እኔ እሷ ጋር ይበቃኛል። ማሂር እንትና ትግደል የመጣ እሺ። እስከዛው ማኖፍ ለእሷ አንድ ጥያቄ ልስጠው። ማኖፍ ዘ ቤስት ማኖፍ ቤስት ነው የሚለው ይሰማሃል ወገናችን? ከስር ያለው እሺ። ያንተ የቤት ስራ ደግሞ ምን ይላል መሰለህ? እዛው ላይ ላንብብልህ። በጣም ይገርማል። እዚህ ጋር ደግሞ ያለው ናዝራዊ በነቢያት ናዝራዊ ቁጥር ስንት ነበረ? እሺ ወይም መጨረሻው እዛው 23 ነው። በቃ ቆይ አንዴ ቁጥር 23 እጃ ማውጣት የምትችል ከሆነ ክፈተው።
ምዕራፍ 2 ቁጥር 23 እኔ ቀደም እንደያወጣ አገኘሁት። እሺ ወደ ገሊላ ሀገር ሄደ፣ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። ማን ኦፍ ዘ ቤስት? ኢየሱስ ወደ ናዝሬት ሄደው ለምንድን ነው? ማቴዎስ ስንት ላይ ነው? ማቴዎስ ምዕራፍ 2 ቁጥር 23 ያው ካሜራን ክፈትልኝ። ያው ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ሄደ ይላል። አየው ወይስ በደንብ ላቅርብልህ? አይ ይታያል። እሺ ችግር የለም። እሺ ጥያቄው ምን ነበር? ግን ይመችላል። ጥያቄው ኢየሱስ ወደ ናዝሬት ሄደው ለምንድን ነው? የተባለው ይፈጸም ዘንድ ነው። ምን የተባለው? የተባለው ይፈጸም ዘንድ ነው። ምን የተባለው? ናዝራዊ ተብሎ መጀመሪያ ትንቢት የተናገረው ተታምቢው የነበረው ትንቢት ይፈጸም ዘንድ ወደዛ ወረደ። ማሻአላህ ትንቢቱን ታሳየናለህ? ትንቢቱን አሳየት። ለምን ትንቢቱ እንደዛ ወይ ተነገረ? እሺ ማን ኦፍ ዘ ቤስት ይሄን ትንቢት ከመጽሐፍ ቅዱስ ካመጣህልኝ እኔም ጃም ማሂርም ቤታችንን ዘግተን አካውንታችንን ሽጠን እንጠፋለን። ከቲክቶክ አካውንት ይሸጥና ወይም ደግሞ አንድ ነገር አልከራከርም። በቃ አልከራከርም። ማስረጃ አንድ ነገር ልንገርህ፣ በተረጋጋ መንፈስ አንድ ነገር ልንገርህ። ቆይ አንድ ነገር ልንገራችሁ ማለት አንዴ ወንድሜ ከምትነግረን መጀመሪያ ማስረጃ ስጠና ከዛ ወላሂ 2 ሰዓት ቁጭ ቢያዳምጣለሁ። በቃ አንተን የሚከተለው ከዚህ በኋላ ከዚህ ህይወቴን በሙሉ ብቻ ግን ካንተ ናዝራዊ ባይሞት ቢል ስጠኝ አንዴ ፕሊስ። ከዛ ታወራለህ። ወላሂ ችግር የለም አዳምጣለሁ። እሺ እኔ የማዳመጥ ችግር የለብኝም። ግን እቺ ብቻ ማስረጃ ስጠና እኔ የምለውን ትሰማለህ። ማስረጃ መጀመሪያ ወንድሜ አይቀደም ማስረጃ እኔ የምለውን ትሰማለህ። በቃ እሺ አውራ፣ ደስ ይበል አውራ። ምናልባት ታዳምጣለህ ማዳመጥ ከቻልክ ማለት ነው። አንተ እንደተረገምከው አንተ እንደምትናገረው ብቻ ይሄዳል ካልክ የተሳሰተ አስተሳሰብ አለ ማለት ነው። አያይ አሁን የራስን መጽሐፍ ወይም ቁርአንን ሲተረጉመው ቀስ ብለህ ይሄ ቦታ ልክ አይደለም ብለህ አስረግጠህ ነው። አንድን ጥያቄ ሲናመጣ ለማስረዳት ሲሄድ ይሄንን አምጣ ይሄንን ለምን ታፍናላችሁ? ለእውነትና ለመረዳዳት ከሆነ ለመማር ከሆነ ቀስ ብለህ ይሄንን እንዲህ እያየው ነበርኩ ቅድም ትንቢተ ሆሴዕ ላይ የተናገረው ኢየሱስ ክርስቶስ ትንቢተ ሆሴዕ ላይ ጣዖት አምልኳል እያልክ ነህ። ትንቢቱ በሆሴዕ ዘመን ኢየሱስ ነበረ? ውሸቱ እኮ ምን ያደርጋል? መጽሐፍ ቅዱስን ካላወቃችሁ ማስተማር ማስረዳት አይቻልም። ማን ኦፍ ዘ ቢስት አንድ ድምፅ ይሰማል። አይተው አንተ ይኸውልህ እኔ አንድ ነገር ልንገርህ። አንተ እንደምትለው ላይሄድ ይችላል። ማሂሮ ችግር የለውም። ማን ኦፍ ዘ ቤስት ችግር የለውም። በቃ እኛ ተሳስተናል፣ ትክክል አይደለም። በቃ ችግር የለውም። እሺ እናመሰግናለን። ተቀባይ ይቅርታ ጠይቀን ይቅርታ ከዚህ በኋላ እናስተካክላለን። እሺ ወንድሜ ማን ኦፍ ዘ ቤስት እሺ እናስተካክላለን። አሁን ግን የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ማስረጃ መስጠና እንዴ ችግር የለውም። እሺ ይሄንን ማስረጃ እያልክ ስለ መጽሐፋችን አንተ እንኳን ይኸውልህ ልንገርህ ኢየሱስ ክርስቶስ በሆሴዕ ላይ ጣዖትን አምልኳል እያልክ ነው። በሆሴዕ ዘመን ኢየሱስ ነበረ? ይሄንን መረጃ ማቴዎስ አሽቷል። አንተ የራስህ መረጃ አምጣ። ኢየሱስ ክርስቶስ በሆሴዕ ላይ ጣዖትን አምልኳል የሚለው ስለዚህ ማቴዎስ አልነበረም። ለምን ረጋትልም? ኢየሱስ ክርስቶስ በሆሴዕ ዘመን ነበረ? አልነበረም። ማቴዎስ ነው ያለው። የት ነው ጣዖትን ያመለከው? ማቴዎስ መጥቶ ያ ትንቢት የሚያየው ሆሴዕ ላይ ያለው ስለ ኢየሱስ ነው አለ። ማቴዎስ ነው ያለው። ማቴዎስ ሄደህ አውራው፣ እኔ አይመለከተኝም። የመጽሐፍ ቅዱስ ጸሐፊ ከመቃብር አውጣውና አውራው፣ እኔ አይመለከተኝም። አንደኛ። ሁለተኛ አንተ ጥያቄ እሷ ያንተ ጥያቄ ምንድን ነው? አልገባህም እኮ ስለ መጽሐፉ አልገባህም ማለት ነው። ያንተ ጥያቄ እሱ አይደለም። የጠየቁት ጥያቄ እሱ አይደለም። አይመለከትህም። ረጋ በል። አይመለከትህም። ውሸትን ተናግረህ ለምን ታልፋለህ? አንተ የጠየቁት እሺ፣ በቃ አንተ እሺ፣ አርመን ከዛ ሁለተኛ ጥያቄ ልጠይቅህ። ውሸትን መጽሐፍ ቅዱስ ያላላውን ኢየሱስ ክርስቶስ በሆሴዕ ላይ ጣዖትን አምልኳል የሚል አለ? ማን ኦፍ ዘ ቤስት በቃ አንዴ አዳምጥኝ ሰከን ብለህ ይኸው
እሱ የክፍል ስራ ለሊዲያ ተሰጥቷታል እና ሊዲያ አንተ መልሱን ከነገርካት እንዳትኮርጅ፣ እሷ ኮርጃ ሰነፍ ተማሪ እንዳትሆን የክፍል ስራ ለእሷ ስለተሰጣት እሷ የክፍል ስራውን ሰርታ ስትመጣ አንተም እያገዝካት አብራችሁ ትመልሳላችሁ። አሁን ደግሞ ለአንተ ሌላ የክፍል ስራ ተሰጥተዋል። ምንድነው የተሰጠ? ዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ ያለውን በነቢያት የተነገረው ይፈጸም ዘንድ ስላለ የትኛው ነቢይ ነው እንደዛ ብሎ የተናገረው የሚለውን ጥያቄ ደግሞ ለአንተ ጠይቋል። አሁን አንተም የክፍል ስራውን ስራና ከዛ በኋላ መልሱን አብራችሁ ትመልሳላችሁ። አሁን ሊዲያ እንዳትቆርጅ አንድ ነገር ልንገርህ። ስለ መጽሐፉ ዲቴል፣ ስለ መጽሐፉ አተረጓጎም፣ ስለ መጽሐፉ ፍቺ አውቃችሁ ቢጠይቁኝ መጽሐፉን በትክክል እያስረዳችሁ ቢትነግሩኝ ለሊዲያ የነገራችሁትን ይቀበላል። ልንገርህ አንዴ አዳምጠኝ የጌታ ሰው፣ አንዴ አዳምጠኝ፣ አንዴ ተረጋጋ። የጌታ ሰው ተረጋጋ። አሁን አንተ አስረግጠህ እንዲቴል በዲቴል በቃ አስረግጠህ ማለት ነው በዲቴል መጽሐፉን አብጠርጥረህ በማስረጃ ከፍተህ ትንቢት ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ያለውን የትኛው ነቢይ ነው እንደዛ ብሎ ትንቢት የተናገረው የሚለውን አምጣልህ። እሱን እስከማመጣ ድረስ እኔ አመጣለሁ። እኔ ከመምጣቱ በፊት ኢየሱስ ክርስቶስ በሆሴ ላይ ትንቢት ተናግሮ በትንቢት ዘመን ጣዖትን አምልኳል የሚለው ኢየሱስ ተገኘ እዛ ጋር። ለእስራኤል ልጆች የተናገረው ቃሉን እንዴት እዛ ጋር ይላል? በቃ ተሳስተን ነው። አምጣ አንተ ተሳስታችሁ ከሆነ አመጣልህ አለ እኮ ያለ ተሳስተሃል ይልሃልና እንደው ያጃማ ይታያችሁ እንደዚህ ናቸው። በቃ ግራ ገባኝ እኮ አሁን እንዴት ብለን የምንግባባው? ጥያቄያችን ትንቢቱን አምጣ ወላሂ እንደሚያመጣ ምንድን ነው የሚባለው? በኋላ መቼም ስለማያመጣው ልንገራችሁ፣ መቼም ስለማያመጣ ነው። ስለዚህ ያለው አማጭ መከራከርና መጮህ ነው። ምን ሆኖ ነው? ግራ ገባኝ እኮ ሊዲያ ደግሞ የክፍል ስራውን ሰርተሽ ጨርሽ ቶሎ በይ። ቤቱን ታብታብ አድርጉት። እስከዛው አንድም ሌላ አስገቡት። ሌላ ሰው ካለ ቀጥሎ ታብታብ አድርጉ። ስለዚህ ጀማዓተል ኸይር እስካሁን ሁለት ነገር አይተናል። አንደኛው ነገር የማቴዎስ ወንጌል ምዕራፍ 2 ቁጥር 25 ላይ ማቴዎስ የሌለን ትንቢት አለ ብሎ እንደተናገረ ወገናችን አምጣ ተባለ። ጩሆ ወረደ፣ ሊያቀርብ አልቻለም። ስለዚህ ማቴዎስ የሚባለው ጸሐፊ የወንጌል ጸሐፊ እየዋሸነ ያለው። መጽሐፈ ምሳሌ ምዕራፍ 28 ደግሞ ምንድን ነው የሚለው? እንዳይዘልፍ ሐሰተኛ እንዳትሆን በቃሉ አትጨምር ይላል። ማቴዎስ ደግሞ የሌለውን ጨምሮ ተናገረ። ምን የሚል ጨመረ? ናዝራዊ ይባላል የተባለው ይፈጸም ዘንድ ወደ ናዝሬት ከተማ ሄደ አለ። ነቢያት እንደዛ ብለው ተናግረው አያውቁም። ተናገሩ የምትሉ ከሆነ የትኛው ነብይ ነው ወደ ናዝሬት ይሄዳል ብሎ የተናገረው? ማስረጃ አቅርቡ። አንደኛ። ሁለተኛ ደግሞ ቁጥር 16 ላይ ደግሞ ጣዖት አምላኪ እንደሆነ ይናገራል። ጣዖት አዳምጣ ጀማ፣ ኢየሱስ ጣዖት አመለከ ይላል። እደግመዋለሁ፣ ጣዖት አመለከ። መጽሐፉን ያለው ቃል በቃል አብዝተው ለጣዖት ይሰዉ ነበር ይላል። እነማን? እስራኤልና ልጁ ደግሞ ኢየሱስ ነው አይደለ? ወልድ ኢየሱስ ነው ይናገራል። ይሄ ቃል ስለ ኢየሱስ አወራም ካላችሁ ማቴዎስ ዋሽቷል። ለምን? ማቴዎስ ምንድን ነው ያለው? ልጄን ወደ ግብፅ ጠራሁት የተባለው ይፈጸም ዘንድ ኢየሱስ ወደ ግብፅ ይሄዳል። ኢየሱስ ወደ ግብፅ ሄደው ለምንድን ነው? እግዚአብሔር ጠራሁት የተባለው እንዲፈጸም ነው አለ። ይሄ ትንቢት ደግሞ ስለ ኢየሱስ እንደሚያወራ ከገዛ መጽሐፋቸው ያው ከመጽሐፍ ቅዱሳቸው አይን ያለው ይመለከት። ያው መጽሐፍ ቅዱሳቸውን ከፍተን አሳይተናል። እዚህ ጋር አሳይተናል። ሆሴ ላይ እንደሚያወራ አሳይተናል። እስካሁን መልሱ ጩኸት ብቻ ነው። ጩኸት ብቻ። የቀደመው ሴት ጮሃ ወረደች። አሁንም ደግሞ ጮሆ ወረደ። ሶስተኛ ካለ ይግባ። ሶስተኛ እሺ፣ ክርስቲያኖች እስኪገቡ ድረስ ቫላር እንደዚህ ተጽፎ በብሉይ ኪዳን ለክርስቶስ የተቀመጡ ትንቢቶች ካሉ አንድ ሁለት ነገርንና እንየው፣ ዝም ብለን ከምንቀመጥ ክርስቲያኖች። ቫላር አለክ? አይ ቲንክ ተይቷል። በቃ ይምሩ፣ ቀጥሉ። አለክ ቫላር? እንደዚህ እንደዛ የለም። አንደኛ ታውቃለህ፣ የማቴዎስ ወንጌል ኮንትራዲክት ያደርጋል። ብዙ ጊዜ ሲጽፍ ኮንሰንትሬት የሚያደርገው የብሉይ ኪዳኑ ጥቅስ በቃ እግዚአብሔር እንዳለው መጽሐፍት እንዳሉት ትንቢት እንዳለው ምናምን ነገር ለማለት ነው። እና ማቴዎስ ለምሳሌ ሆሴ ላይ ቅድም የጠቀሳችሁትን ጥቅስ ለማሳካት ብሎ ሌሎች ጎስፔሎች ያልጠቀሱትን ወዴት ወሰደው? ወደ ግብፅ ወሰደው። ገብቷል። ሲቀጥል ደግሞ ሂስቶሪካሊ ራሱ በማቴዎስ ወንጌል ላይ እንደተጠቀሰው ሄሮድስ ህፃናትን አልጨፈጨፈም። ይሄ ሂስቶሪካሊ የተቀመጠ ታሪክ ነው።
እነሆ ራማ ራሄል ባለቀሰች አይነት ነገር ኦልድ ቴስታመንት ላይ ያለውን ጥቅስ ለማሳካት ሄሮድስ ህፃናትን ገደለ። ሂስትሪም ሁልጊዜ ሪፈር ማድረግ አለብን። ሂስቶሪካልም አልተቀመጠም። ነገር ግን ማቴዎስ ግሪክ ነው። አሁን ለምሳሌ ኦርቶዶክሶች ወይም ፕሮቴስታንቶች ማቴዎስ ቀራጩ ማቴዎስ ነው ከኢየሱስ ጋር ነበረ ብለው ያስባሉ፣ ግን አልነበረም። ገብቷል አይደል? ያን የዕብራውያኑን በዕብራይስጥ ቃል የተጻፈውን ጎስፔል የጻፈውን አይደለም እያልኳለሁ። የግሪክ ቴክስቱን የጻፈው ማቴዎስ ሁልጊዜ የመጽሐፍ ቅዱስ ታሪክ ከፕሮፌሲዎቹ ጋር ለማገጣጠም በቃ ሁልጊዜ ሲዳክር ነው የሚውለው እና የጠቀሳችሁት ታሪክ በብሉይ ኪዳን ላይ መሲሁ ናዝራዊ ተብሎ ይጠራል የሚል ቃል የለም። ማቴዎስ ሚስ ያደረገው ነገር ምንድን ነው? የእሴይ ለምሳሌ በዕብራይስጥ ቃል ኔዘር ይባላል። ኔዘር ማለት ብራንች ማለት ነው፣ ቁጥቋጦ ማለት ነው። ገብቷል አይደል? እነሆ ከእሴይ ቁጥቋጦ ይወጣል የሚለውን ቃል ሚስ አንደርስታንድ ስላደረገው ናዝራዊ ቃሉ ነዘር ነው የሚለው። ነዘር ማለት ብራንች ማለት ነው። ገብቷል? እሱ ግን የሌለ ቦታ ሚስ አንደርስታንድ ስላደረገ የግሪክ የፓጋኒስቲክ ጸሐፊዎቹም ፓጋኒስቶች ስለሆኑ ነዘር የሚለውን የዕብራውያን ቃል ነዘር ማለት ብራንች ማለት ነው። ናዝራዊ ይባላል። ለምሳሌ ኢየሱስ ከናዝሬት ስለመጣ ነው ናዝራዊ የተባለው አይደለም። ሳምሶን በብሉይ ኪዳን ናዝራዊ ተብሎ ተጠቅሷል። ናዝራዊነት ለምሳሌ ናዝራዊ የተባለ ሰው በፀጉሩ ላይ ምላጭ አያርፍበትም፣ አይላጭም፣ ወይን አይጠጣም። ገብቷል አይደል? አርሊ እየቆየ ሲመጣ የናዝሬቱ ኢየሱስ ናዝራዊ ኢየሱስ ነው ሲባል የነበረው እኛ እንደምናውቀው ከሆነ ገብቷል አይደል? ስለዚህ ማቴዎስ የማያውቀውን ቃል የሌለው የብሉይ ኪዳን ጥቅስ አድርጎ አስቀመጠው። የተሳሳተ ነው፣ ስህተት ነው። ኤኒዌይስ ግን አንድ እንድትረዱት የምፈልገው ነገር ኔዘር የሚባል ቃል አለ። ኔዘር ማለት ቁጥቋጦ ወይም ብራንች ቅርንጫፍ እንደማለት ነው። ገብቷል? ለምሳሌ አንድ የተረተረት አባት አለ ዘበነ የሚባል ሰውዬ። ጴንጤዎች ብትጠይቋቸው ወይ ምናምን ብትጠይቋቸው፣ አይሁዶቹንም ብትጠይቋቸው ማቴዎስ አይገኝም ከብሉይ ኪዳን ላይ ምናምን ልክ የሚያውቅ ይመስላል። በዚህ ኔዘር ማለት ብራንች ማለት ነው። ግን ማቴዎስ ሲጠቀመው ለሌላ ቴዎሎጂካል ኮንሴፕት ነው የተጠቀመው ነው። ስለዚህ ማቴዎስ ተሳስቷል። ይሄ ብቻ አይደለም ባይዘው የተሳሳተው። ገብቷል? ማቴዎስ ብዙ ጊዜ ፌል የሚያደርግባቸው ጥቅሶች አሉ። ለምሳሌ የክርስቶስን ሪዘሬክሽን ለማስረዳት ገብቷል፣ መጀመሪያ ካህናቶቹ አልተረዱትም። ይሄንን ቴምፕል ይሄን ቤተ መቅደስ አፍርሼ በሶስተኛው ቀን እገነባዋለሁ። ከዛ በኋላ የተቀበረው አርብ ነው። በማግስቱ ሄዱና ጲላጦስ ጋር እንዴ ትዝ አለን ከ3 ቀን በኋላ እኮ እነሳለሁ ብለዋል። ስለዚህ በቃ ደቀ መዛሙርቱ ሬሳውን እንዳይሰርቁ ጠባቂ ያድርግልን። ተሰርቆስ ቢሆንስ? ገብቷል ማለት ይሄ ቴዎሎጂካሊ የሆነ ሪትሮፊት የሆነ ነገር የፈጠራ ድርሰቶች ናቸውና በዚህ ላይ ምንም ማለት አያስፈልግም። በቃ ፈጠራ ነው። ኤኒዌይስ ቴንክ ዩ። እሺ ባላር አይ ቲንክ ኡስታዝ ወሂድ መጥቷል። በጣም በቃ ላገናኘክ የምፈልገው ኡስታዛችን ነበረ። የሚችል ከሆነ ይገባል። ትቀጥላላችሁ። ላስቀጥል ነው። ኢምሩ ቀጥል። ኡስታዝ ከቻል ከፍ በል። ጀዛከላጃ በኋላ በጣም ገራሚ ፖይንቶችን ያነሳው እያንዳንዱ የተነገርካቸው ነገሮች ወደ ፖይንት እና በጣም መዋት ያለባቸው ነገሮች ነውና አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እሺ ወገናችን ፒፒ ሰላም ብያለሁ። አልሰማም? ትሰማለህ? የለውም እንዴ? አለ ክሱን የተቋረጠው አይምሮ በጣም ፎክሮን የገባው ኢምሮ አካውንትን ለመሸጥ ተዘጋጅ ብለዋል። ዝግጁ ነህ? አቤት ምንድን ነው የተከናወነ ያለው? ኔትወርክ አሪፍ አይደለም። ከሂሪ ጋር ቀጥል። ኔትወርክ አሪፍ አይደለም። እሺ ለማንኛውም ያው ገልጻችሁታል፣ በደንብ ተወርቶበታልም። ግን አንድ የሚያስቅ ነገር ልንገራችሁ፣ በጣም የሚያስቅ ነገር ማለት ነው። አሁን ገልጾላችኋል። ማቴዎስ የሌለውን ነገር አለ ብሎ ተናገረ። ምን የሚለውን በነቢያት ናዝራዊ ይባላል አለ። በነቢያት ተብሎ የተጻፈው አለ። እንደዚህ የሚል ቃል ስንል የለም።
ስለዚህ ክርስቲያኖች ምን አሉ? ታሳያችሁ ያሉትን ወላሂ አታምኑም። ይህን ቢበል ጥሩ ነው። መጽሐፉ ተቃጥሎ ጠፍቷል አሉ። ተመልከቱ። ልጄ እንደ ናዝራዊ ይባላል ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ አለ። እንዲህ የሚል ወዴት አለ ቢሉ በፄባው ጠፍቷል አሉ። ጠፍቷል። ስለዚህ መልሱ ምንድን ነው? ቄሶቹ ምን አለ? ይሄ አንድምታ ነው። የመጽሐፍ ቅዱሳችሁ ሁልጊዜ አንድምታ ይላል። ያው አንድምታ ገዝተናል አለ። ያው ምን አለ? ጠፍቷል አለ። ስለዚህ መጽሐፍ ቅዱሳቸው ራሱ እንደጠፋ አመኑ። ምን ለማድረግ? ማቴዎስን ለማዳን ኢምራን መጽሐፉ ገብተናል። የመጽሐፍ ጠፍቷል። ቅዱስ ማስረጃ እየጠየቀ ነበረ። ያላ አቅርብ ማስረጃህን። ያላ ኦኬ ማስረጃውን ልስጥህ። አዎ ስጠኝ። አዎ እየጠበቅኩ ነው። አካውንትን ስንት ለመሸጥ ተዘጋጅተሃል? ምንም አታታስብ፣ ብቻ አምጣ። አካውንትን ለመሸጥ ካመጣ ተዘጋጅተሃል? የምታመጣው ይታወቃል። ችግር የለውም አምጣ። ብቻ አንተ ጀግና ሁነህ አሳይ። ጀግና ሁነህ አንተ እናት የወለች ከሆነ አሳይ። ነው ይታወቃል አሳይና የሚባል ነገር እዛ የለም። በኋላ ናዝራዊ ኢየሱስ ክርስቶስ አንድ ተረጋጋ። አይደለም እንደዚህ አይደለም። ቆይ አይደለም እንደዚህ አይደለም። አዳምጠኝ ልድገምልህ። ጀግና ሁነህ አንተ አምጣ። ባይ ዘ ዌይ ልታመጣ የምትችለውንም ምን ልትህ እንደምትችልም አስቀድመን ተዘጋጅተን የትም አትሄድም። ጀግና ሁነህ ብቻ አንተ አቅርብና ከዛ በኋላ እናወራለን። ስለዚህ ወሬውን ተውና ማስረጃ አቅርብ። ያላ ያው ካሜራ ከፍቻለሁ። አካውንቴን እሸጣለሁኝ እኔም ጃሚርም ማሂርም እንሸጣለን እያልክ ስለነበረ ጆሮ አይሰማም። ደገምኩልህ። አይሰማም ጆሮ ወገኔ። አይ እንደዚህ ወደ ስድብ ከምትገባ ጥሩ አይደል። ወደ ስድብ የሚገባ ወደ አምላክህን ተው። አምላክህን እንድናገርብህ አታድርግ። ስድብ የጀመርኩ አንተ ነህ። ስድብ የጀመርኩ ጆሮ አይሰማም። ጆሮ እየሰማ አይደለም። ካልሰማ ምን ላድርግ? ልድገምልህ። አንተ ጀግና ሁነህ አምጣ። በስነ ስርዓት እያወራሁህ ነው። ማስረጃ ጠየቅ። አካውንትን ለመሸጥ ዝግጁ ከሆንክ ማስረጃውን ልስጥን ያልኩህ። አዎ አምጣ። አሰማም። አዎ ጀግና አምጣ እያልኩህ። አንተ ጀግና ከሆንክ አቅርብ እያልኩህ እኮ ነው። አሰማም። ያላቀርብልህ ነው። ምን አስቸኮለህ? ወገናችን ያላ አሻቅርብ። ኧረ እባክህን ላውራበት። መጽሐፈ መሳፍንት 13:5 ላይ ናዝራዊ እንደሚባል ትንቢቱ ተጽፏል። እሺ አንደኛ መጽሐፈ መሳፍንት የትንቢት መጽሐፍ ነው ተጽፏል። ልንሄድልህ እኮ አያቻ ገና ትንቢታዊ ቃል ነው። ቃሉን ማየት እንችላለን። ለምን ትደነግጣለህ? መደንገጥ እኮ የለብህም። ሳውር አዳምጥ። ጆሮ ችግር ጆሮህን ታከም። ሳውር አዳምጥ። አንደኛ መጽሐፈ መሳፍንት ኡስታዝ ነህ አይደለ? እየቀጠፍክ ነበረ። ጆሮ ካልሰማ ችግር አለብህ ማለት ነው። አይደለም አትበለኝ። ማስረጃ ትንቢታዊ ቃል ተጽፏል ወይ ብለኸኛል። ማስረጃውን እየነገርኩ ነው። ማስረጃውን ተቀበል። የምትል ከሆነ እንመለከት ነው። ክፈት። እስካሁን እየቀጠፍክ ነበረ። እሺ ላውራ፣ ፍቀድልኝ ላውራ። ምንድን እንደዚህ የሚያስረብሽ ሆነ? ወገኔ በእንደዚህ አይነት መገር ለምን ተረበሽ? በአንተ ይበሳል ወገኔ። አቤት አቤት እንትን መውተኛለህ። ክፈተው። እኔን አይደል ያልከኝ? ኧረ አንዴ ተረጋጋ። ክፈተው። የፈራኸውማ አንተን አልከፍትም እኮ አንተ ነህ። ክፈት። አንተን የተረበሽከው ወገኔ። አንተን የተረበሽከው። ተረጋጋ ማለት ሀሳብ ላይ አተኩርና ቆይ ፒፔ አለ ይሰማል። አትግባ። ምንድን ነው? ለምር የምትደራረቡት? ለምር የምትደረበው? ኦኬ ውረድ። በቃ አይ ውረድ። ማለት ተረጋግቶ ማውራት አልፈልግም። ፐርሰናሊ ነው እንትን የሚለው። ውረድ። ሸኙት። እኔ ፐርሰናሊ ለምን? ምክንያቱም ፐርሰናሊ ትታችሁ ጥቅሱን አውጥተህ ተነጋገር። የመሳፍንት ላይ ያለውን ልልህ ነው የገባሁት እኔ፣ ሌላ ነገር አይደለም። የሆነ ፖለቲካና መልክ ለመስራት አትችልም። እንደዚህ ማለት አንድ ድል ነስተህ ታስተካከላለህ። አንድ ድል ነስተህ እናስገባው። አንድ ድል ነስተው ከመግባቱ በፊት ፖይንቶችን ላስቀምጥ። አንዴ ኡስታዝ፣ ከዛ ይገባል። ያ ጀማዓት አያችሁ፣ እንደዚህ ነው መጮህ መሳደብ ነው መልሳቸው ማለት ነው። አንደኛ መጽሐፈ ሳሙኤል የትንቢት መጽሐፍ ነው ያልኩት። ለምን እዚህ ጋር ወገቡ እንደሚይዝ ያውቃል። ማቴዎስ ምንድን ነው ያለው? በነብይ እንደተባለው። ተናጋሪው ማን ነው? ነብይ ነው። በደንብ ያዙልኝ። ተናጋሪው ማን? ነብይ ነው። በነብይ ነው ያለው። ግን መጽሐፈ መሳፍንት ጸሐፊውም ነብይ አይደለም፣
የትንቢትን መጽሐፍ አይደለም። 4 ነጥብ። ይሄን ያውቃል። ላይ ስለ ኢየሱስ ወይም ስለ መሲሁ የሚነገርም ነገርም የለውም እንጂ ጭራሽ ነው መጽሐፍ መጽሐፍቱን እናውጣለት፣ ችግር የለውም። ይምራን ይግባና እናውጣለት። ሰው የሚያዳምጥ አስገቡትና። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይመቻል እንዴ? ጊዜ አለክ ኡስታዝ? አይ የለኝም። ልጁን ለማረጋጋት ነበር የገባሁት የነበረው። ኧረ አንድ ሰው ላስተዋውቅክ፣ አንድ 5 ደቂቃም ካለክ። እኔ ላዳምጥ ሚት አድርጌ ልጆች ይተኙና ከዛ በኋላ ላይ እገባለሁ። በኋላ ላይ ማውራት እችላለሁ ብዬ ነው። እሺ ኡስታዝ። እሺ ይምሩ ቀጥሉ። ልጁ ካለ ድጋሚ ይመለስና ረጋ ብሎ የሚያወራ ከሆነ ያወራ፣ የሚሳደብ ከሆነ እኔ ማርሽ እቀይራለሁ ማለት ነው። ከይቅርታ ጋር ማርሽ እቀይራለሁ። ስለዚህ አስገቡት። ካለህ ናገባ ያሁላ ጮቴት ነው ካለ አስገባው። ጃ ወገናችን ገስት ላከ እንጂ ምንድን ነው አያችሁ? ይሄን ያልኳችሁ ገና ከመጀመሪያ በቃ ውይይቱ አልቋል። ለምን የማቴዎስ ወንጌል ነብይ ነው ያለው፣ እዛ ጋር ደግሞ የነብይ መጽሐፍ አንደኛ፣ ሁለተኛ ደግሞ መጽሐፈ መሳፍንት የሚከፈትልሃል ናግባ። ግን ስንጀምር ራሱ መጽሐፈ መሳፍንት ጸሐፊው ሰበር ዜና አሳያችኋለሁ፣ ከፈለጋችሁ ያው ይግባና አሳያችኋለሁ። አዘጋጅቼ ማለት አስቀምጨዋለሁ። የመጽሐፍ መዝገበ ቃላት ላይ ቃል በቃል የመጽሐፈ መሳፍንት ነብይ አይደለም ታምኗል፣ ነብይም አይደለም፣ የታሪክ መጽሐፍ ነው። ሲቀጥል ጸሐፊው ራሱ አይታወቅም። አንደኛ ተናጋሪ ነብይ አይደለም፣ ሁለተኛ ጸሐፊው አይታወቅም፣ ሶስተኛ የታሪክ መጽሐፍ ነው። ዘጋ ነው አንደኛ ስንጀምር ጸሐፊው የማይታወቅ ጸሐፊውና ተናጋሪው የማይታወቅ ሀቢቢ እሱ አይደለም ፖይንቱ። መጽሐፈ መሳፍንት ላይ ስለ መሲህ ወይም ደግሞ ስለሚመጣው መሲህ ናዝራዊ ተብሎ የተጠቀሰበት ጥቅስ ካለ ያውጣ ነው። ያንን መውጣት አይችልም ነው። ማን ጻፈው? ለምን ተሻችሁ ውስጥ ለምን ትረበሻላችሁ? እንደዚህ አይነት ቃላት አትጠቀም። ማውራት የምትችል ከሆነ እኮ ከፍተህ ማውራት ነው እንጂ እኔና ሱር አይደለም። ኦኬ አታውሩት አንዴ ተመለስና አንድ ድል ይሰጣል። አታውሩት ስንል እናስወርደዋለን። ኡስታዝ ራሱ ተቆጣጠር፣ ሞዴሬተር አለክ። ራሱ እንትን ይበለው፣ ራሱ ያናግረው። እሺ አትንኩት ልጁን እና ላክ። ተረጋጋና አውራ። ተረጋግታችሁ እንድታወሩ ነው ኡስታዝ እያወራክ ያለው። ተረጋጋና እንትን ካለክ ላክ። ሰቢያለሁ። ኦኬ ፒፒ ሰላም ብያለሁ በቅድሚያ። ኦኬ እኔ ከሙሉ ገስቱ ጋር አላወራም። የሚችል ካለ ኢምራን ነው አይደል የጀመረው። ኢምራን ለመቀጠል የሚችል ከሆነ ይቀጥል። ኢምራን ይጨምራል። መጽሐፍ ጥቅሱን ነው የፈለኩት እንዲያወጣልህ ነው፣ ላግዝ ነው። አይ መጨመር ሳይሆን መጽሐፍ ምዕራፍ ስንት ነው? አንተ ነው የሚመለከተው። አንተ ከኋላ ስለመጣ ከኋላ የመጣ የናወጣ እንዳይሆን ነገሩ። ቀይ ከሱ ጋር ላውራ። አንተ ሚዩት አድርግና እሺ። ጥቅሱን ብቻ ነው የፈለግነው እኛ ስለነበረ ቃል እየገቡ የነበረው አካውንቱን ሊሸጥልኝ ስለሆነ ያው እያወራሁ ጥቅሱን ተናገር። ቦታው አካውንትን እኔ እገዛለሁ። ኢምራን አካውንትን እኔ እገዛለሁ። ለማንኛውም እንጠብቃለን። መጀመሪያ ማስረጃውን አቅርባ ነገር ምዕራፉ ከፈተን ቅድም ነው የነገርኩህ። መጽሐፈ መሳፍንት ያው ተከፍቶልሃል። እሺ መጽሐፈ መሳፍንት ስንት ነው ያልኩህ? መጽሐፈ መሳፍንት ያው ቁጥሩን አልተናገርክም። ያው መጽሐፈ መሳፍንት 13:5 መጽሐፈ መሳፍንት 13:5 ያው እሺ አንዴ 13:5 ያው 5 አላልኩም 5 13:5 እሺ 13:5 ችግር የለውም። ያ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ምን ይላል? እስራኤልን ማዳን ይጀምራል። ምን ይላል? ስለማን ይሆናል ነው የሚለው? ለእግዚአብሔር የተለየ ምን ይሆናል? አንብብ። ምን አይደለም እንዴ? ስለማን ነው የሚያወራው? መጀመሪያ ስለ ኢየሱስ ተረጋጋ። ያልተረጋጋው እኮ አንተ ነው። እኛ ከሆነ ያው እዚህ ጋር ፍልስጤማውያን ያድናል ይላል። ይሄ ስለ ኢየሱስ የሚያወራው ስለ ኢየሱስ የሚያወራው ስለ መሲሁ ነው የሚናገርበት የሚል የትኛው ይልቃል ነው? እሱን ነው የፈለኩት ማወቅ ነበር የፈለግነው። አንዴ ፒፕ አትረበሹ። ለምን ሮጡ የምትበጠበጡት? አይ እንግዲህ እንደዛ አይ ቲንክ ከሰልጅ ጋር ማውራት ትንሽ ይከብዳል። ተረጋጉ እንጂ ይኸው ቃል በቃል ናዝራዊ የሚል ነገር
አይ በቃ አነጋገረ ትንሽ ያስጠላል። እኔ ከህፃን ልጅ ጋር ማውራት በጣም ነው የሚያስጠላኝ። እስከ 5 እና 6 አንብበው እስኪ ይምራል። ሴቲቱም ወደ ባሏ መጣ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልክ እጅግ የሚያስደነግጥ ነበረ፣ ከወዴት እንደመጣ እያለ ይቀጥላል። ወደ ባሏ መጣ። ስለ ሶምሶም ነው የሚያወራው። ሶምሶም ማኑኤልና ሚስቱ የወለዱት ልጅ ናዝራዊ የተባለው ፀጉሩን እንትን የማይል ማለት ነው፣ ፀጉሩን የማይቆረጥ ሶምሶም የተባለው ልጃቸው ነው። ስለሱ ነው የሚያወራው። ስለ መሲህ ነው የሚል ነገር አንብቤ አላውቅም። እንደዚህ አይነት ጥቅስ ልጁ ትንሽ መረጋጋት ይጎለዋል። ኦኬ በቃ ቀጥሎ ከሌላ ሰው ጋር ኢምሮ ጥያቄ አለኝ። ቆይ ላንተ ሳሉት ስዕሎች ራሱ ስትያቸው ኢየሱስ ከነፀጉሩ ነው አይደለ? ለምን ብላችሁ ጠይቋቸው ምናልባት የሚሰጧችሁ መልስ አይኖርም። ለዛ ነው ፓንክ ተቆርጦ አይደለም እኮ አይደለ? ፀጉራም ነው አይደለ? ክርስቶስ ወይም ኢየሱስ ዳትስ ኢት። በቃ ሳምሶን ናዝራዊ ማለት በራሱ ላይ ምላጭ የማያርፍበት ወይንንም የማይጠጣ ማለት ነው። የቃል ኪዳን ልጅ ወይ የስለት ልጅ ይባላል ባይዞ በትራዲሽናሊ በእነሱ አስተምሮና ኤኒዌይስ ዲፒክት ሲደረግ ወይም ድሮ ሲደረግ ፀጉራም ነው አይደለ? ኢየሱስ ዳትስ ናዝራዊ ለመባል ከናዝሬት ከተማ መምጣት የለበትም። ነገር ግን ይሄ ጥቅስ ስለ መሲሁ የተጻፈ አይደለም፣ ስለ ሳምሶን ነው። አለቀ። ማቴዎስ ደግሞ ኤቪደንስ የለውም። ናዝራዊ ይባል ዘንድ የሚባል ቃል የለም። ቅድም እንደነገርኳችሁ ነዘር የሚባል ቃል አለ። ኤኒዌይስ ይሄ መልስ የለም። ምንም የሚያከራክር እንትን የሚል ነገር አይደለም። ኤኒዌይስ እሺ፣ አንድ ነገር ትቀጥላላችሁ ኢንሻአላህ። ያ ጀማዓተል ኸይር በደንብ ተመልከቱ። የማቴዎስ ወንጌል ነው ትንቢቱ ያለው እንደዚህ ይላል። ያው በነቢይ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ሄዳለ። የትኛውም የመጽሐፍ ቅዱስ ክፍል ላይ ብትፈልጉ ኢየሱስ ወይም መሲሁ ናዝራዊ ይባል መቼም አታገኙም። ጭራሹ ነው የለም። ለዛ ነው ወገናችን፣ ለዛ ነው ተመከቱ። ያጀማ ተመከቱ። የመጽሐፍ ቅዱስ አንድምታ ምንድን ነው? እዚህ ጋር እንዲህ የሚል ወዴት አለ ቢሉ ጠፍቷል። 4 ነጥብ አያችኋ? ጠፍቷል ብለው ቄሶቹ የተናገሩት። ይሄ የቄሶች መጽሐፍ ነው፣ የኦርቶዶክስ ቄሶች። እነሱ ራሱ እንዳመኑት ማስረጃ ስለሌለ ጠፍቷል ብለው አምነዋል። ወገናችን ይሄን አመጣ፣ መጽሐፈ መሳፍንት አመጣ። መጽሐፈ መሳፍንት ስለ ኢየሱስ እንደሚናገር በመናቀል አንደኛ፣ ሁለተኛ ስለ ኢየሱስ የሚናገር ከሆነ ማርያም ባላላት ኢየሱስ እስራኤልን ከፍልስጤም አድኗቸዋል። ኢየሱስ እንኳን ከፍልስጤም ሊያድናቸው ይቅርና በሮም መንግስት ግብር ሲከፍል በኋላም በአይሁዳዊ የተገደለ ነው አይደለ? እንኳን ሊያድናቸው አላዳናቸውም። ግን መጽሐፉ እርሱም አለ እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል አለ። ኢየሱስ አድኖ አያውቅም፣ ራሱን እንኳን ማዳን አልቻለም። አያ ስለዚህ ስለ ኢየሱስ እንደሚናገር በምን እናውቃለን? አይናገርም። ይናገር እንኳን ብትሉ እናጨበጭብላችኋለን፣ ወረበል እናጨበጭባለን። ለምን ማርያም ባል የላትም የሚባለው ነገር ውድቅ የሚሆነው ለምን? ሴቲቱ ወደ ባሏ መታ ያለ ባልላት ይናገራል። ቀጥሎም ብዙ ታሪኮች ያስቀምጣል ስለ ሳምሶን እንደሚያወራ ማለት ነው። ዘጋል። ስለዚህ ከየትኛውም የመጽሐፍ ቅዱስ ብትፈልጉ ናዝራዊ ይባል የምትል አታገኙም። ስለ ኢየሱስ ስለ መሲሁ የሚናገር መቼም አታገኙም። ሲቀጥል ናዝራዊ ማለት እዚህ ጋር ናዝሬት ከሚል የመጣ ነው እያለ ማቴዎስ ያለው። ማቴዎስ ምን አለ? ናዝሬት ከሚለው ቃል የመጣ ነው አለ። ግን ትርጉሙ እንደዛ አለ። ናዝራዊ ማለት እዚህ ጋር ያዋለበት በዛ መንገድ አይደለም። እና ያስቃል፣ በእውነቱ ያስቃል። ብያቸዋለሁ፣ ጥቅስ ቢያመጡ ራሱ አያስኬዳቸውም። ለዛ ነው ቄሶቹም ራሱ ያመኑት ማለት ነው። ጀዛኩሙላ ኡስታዞ፣ ጀዛከላ። ቀጥሉ ያ ጀማ። እኔን ክፈትልኝ ማይምሮ አንዴ ከአንድ ጀምሮ ክፈትልኝ። የጠበቅኩ የነበረው እንደውም ምን ያህል አደገኛ እንደሆነ ነው። እንደዛ ብሎ ማስተማሩ አደገኛ ይሆናል። ከአንድ ጀምሮ እንመልከተውና ምን ያህል ለክርስቲያኖች ስላቅና ስድብ እንደሚሆን ተመልከቱት። ጥቅሱ ምን እንደሚል ማለት ነው። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ አለ። እግዚአብሔርን በፊልስጤማውያን እጅ 40 ዓመት አሳልፎ ሰጣቸዋል። ቀጠለና ከዳን ወገን የሆነ ማኑሄ የሚባል አንድ የሶርዓ ሰው ነበር አለ። አባትየው ማኑሄ ተብሎ ይጠራል። ከዛ ሚስቱ መካን ነበረች አለ። ማርያም ማለት ነው እንግዲህ ማርያምን ነው ካሉን። ልጅም አልወለደችም አለ። እቺ መካኗ ሴት ልጅ አልወለደችም ነበር። ከዛ የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅም የሚያሰክር ነገር አትጠጪ፣ እርኩስም ነገር አትብዪ አለ። ከዛ ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል ብሎ ነው ያስቀመጠው። አንደኛ ከዳን ወገን ናት ሴቲቷ፣ ሰውየው ከዳን ወገን ነው አባትየው። ሁለተኛ ሴቲቷ መካን ናት። ሁለተኛ በሴክሹዋል ኢንተርኮርስ የተፈጠረ ነገር ነው። ማርያም ናት ካላችሁሽ እንቀበላለን፣ ደስ ይለናል። ግን ማቴዎስ ወንጌልን ዜሮ ነው የምናደርገው የዘር ሐረጉን።
ማርቆስ ሁሉ የሉቃስንም ጨምሮ ማለት ነው። እና ይህንን ፖይንት እንትን ልበል ብዬ ነው። እዛው ዝቅ ብለህ ብታየው ኢምሩ የሚያሳዝነው ነገር ማለት ነው ይሄ የሚወለደው ልጅ ሚስት ያገባል፣ ይዋለዳል፣ ይዛመዳል። ኢምሩ በጣም የሚያሳዝን እይታ ወላሂ አመለካከታቸው ያስቃል። እንትን እኮ ነው ፍለጋ ታውቃለህ፣ የሆነ ቃል ለቀማ ነው። ግን አንድ ቃል ፍለጋ እንትናቸውን ሲያስገቡ ትልቅ ወጥመድ ውስጥ ይገባሉ። ወላሂ በዚህ ጥቅስ ብቻ ጀማ እንቀበል፣ በቃ ሃሌሉያ ተቀብለናል። ኢየሱስ ዘር ሐረጉ አይታወቅም። አንደኛ ማርያም ባል አላት። ኢየሱስ አግብቷል። ኢየሱስ ፍየል ጠባቂ ነበር። ኢየሱስ ፀጉሩን አይላጭም ነበር እና ማርያም ደግሞ ሰካራም ወይም ደግሞ እንዳጠጣ ተከልክላለች በመጽሐፉ። እሺ ጨርሻለሁ። ቀጥሉ። ኤሪን አስተናግዳት ለመች ከሆነ ቀጥል ሀቢቢ። ማዳመጥ ነው የገባሁት። ቀጥል። ኸይር ጃ የሚያወራ ካለ ወንድም ማሂር ኡስታዙና ኡስታዝ አይመቸኝም ብሎ መሰለኝ። ኦኬ እሺ ሄሪ ሰላም ብያለሁ። ሰላሙን አላማ ትግርኛ የሚችል ሰው አለ? አው አለ። እሺ ብሎ ማለት ታዲያ ክልተ ካደለ ኣብዚ ወርሒ እዚኣ ተኸታተለኩም ዘለኹም ማለት እዩ። ኦኬ እሺ ግን ስለ ኢየሱስ ክርስቶስ ማለት እዩ ስለ ኢየሱስ ክርስቶስ ወላ ኣና ክጠይቕ ተለኹ እንትን እዩ ኣብቲ መፅሓፍና እውን እንትን ፈጣሪ ይኾነን ዘሎ ተረዲኻ ግን ኣነ ግራ ዝኣተየኒ ህዚ ከመይ ድመሲልካ ፈጣሪ እናንተ ስኻትኩም ረቢ ትብልዎምሽ ንሕና እውን ደሞ ህዚ ኢየሱስ ክርስቶስ ፈጣሪ ምዃኑ ኢና ንፈልጥ። እሺ ሕዚ ኣንት ናፍቲ መፅሓፍ ገለ ክሪኦ ዘለኹም ብዙሕ በባና ድማ ተዋህዶ ዝኾነ ሰብ ደግሞ ብዙሕ እንትን እውቀት የብሉኝ ኣብ መፅሓፍ ማለት እዩ ብዙሕ ዝፈልጥ ሰብ ይኾነ ግን ሕዚ ኢየሱስ ክርስቶስ ወዲ ፈጣሪ ስለ ዝብል እናንተ ደግሞ ንስኻትኩም ከዓ ረቢ ትብልዎ ፈጣሪ ምዃኑ የድኣምን ህዚ ኣነ ናይ ወዲ ፈጣሪ ምዃኑ እየ ዝፈልጥ ህዚ ማለት እዩ። ኣነ ተረዲእካ ወዲ ፈጣሪ እዩ። እዎ ኦኬ ናብ ሓደ ክንጀምር ግን እኔ ከማወራ ማሂር ካለ ሀቢብ ያውራት አንተ። ሁላቸው መጀመሪያ ያሉትን ኢምራን ያለችው ይተርጎምላቸው ከታች እንዲገባቸው ያለችው ይተርጎምላቸው ለተርጎምላቸው ያለችው። እሺ ቀጥል ማሂር ተርጎምላቸው እስቲ። እሺ ያለችው ሀሳብ ምንድነው? እናንተን ስከታተላችሁ አሁን አንድ ወሬ ነው እና እኛ ጋር ጠለቅ ያለ እውቀት የለም። ኦርቶዶክስ ሲባልም ጠለቅ ያለ እውቀት የለንም። መጽሐፍ ቅዱስን ሳነበው ደግሞ ኢየሱስ ክርስቶስ አምላክ እንዳልሆነ ተገንዝቤያለሁ። እናንተ አምላክ የምትሉትና እኛ አምላክ የምንለው ምንድን ነው? እንዴት ነው የምትረዱት? እናንተ አምላክ እና አምላክ የሰጣችሁት ስያሜ እንዴት ነው? እኛ የምንረዳበት አንግል ደግሞ ሌላ ነው። አምላክ እንዳልሆነ ግን ባይብልና አንብቤ አንደርስታንድ አድርጌዋለሁ ነው የምትለው። ኸሙዮዶ ሐሳብ ኸሙዮዶ ሄሪ እዋ ሕዚ ኣብቲ ናትኩም ኣብ ሓሰን ዲ ብሓሰን ኣትየድ ነይረ ረብና ፈጣሪ ህዚ ድልወይኒ ለኣና ተረዲእካ እናንተ እስኻትኩም ረቢ ኢልኩም ስለ ትፅውዕዎ ለኣና ህዚ ከምዚ ካሊእ እንትን ዘሎ ተመስሊ ይስምዐና ከምዚ ካሊእ ፈጣሪ ዘሎ ተመስሊ ይስምዐና። እዋ ታዩ ዲፈረንት ይመስለክ ያሕፅረቢለክ ነግረኪ አላህ ማለት በዓረብኛ ቋንቋ ፈጣሪ ማለት እዩ። ከዚ ለኣብነት ብትግርኛ ጎይታ ይትሉ እየ ይኸዶ ልፈጣሪ ካሊእ ለለ ካሊእ ስያሜ ክህቦ ይኽእል። ኦሮሞ ተኸይድ ከይዋቂ ኩሎ ይኽእል። ካሊእ ቦታ ተኸይድ ካሊእ ዓይነት ስያሜ ክህቦ ይኽእል እዩ። ተረዲኽኒ? ታዩ ዋና ፖይንቱ ግን ፈጣሪ ለባዕሉ ዝሃቦ ስያመና ፈጣሪ ትህዮ ባህሪ እዩ። ተረዲኽኒ? እሕና ሙስሊም ሕፅር ብለለ ታይልና ንኣምን ከምዚ ክለልኽዮ ፈጣሪ ተወሊዱ ፈጣሪ ተፀኒሱ ኢልና ኣይንኣምን እዩ። ልፈጣሪ ልግብኦ ባህሪ ለ ይኾነ ፈጣሪ ኣይወልዲ ምውላድ ናብ ፍጡር ባህሪ ኣይውለዲ ፈጣሪ ኣይደኽሚ ፈጣሪ ኣይበልዒ ኣይሰቲ ኢልና እያ ንሓስብ። ተረዲኽኒ?
هذا سخاتهم كم تسخات ولا لا هذا معنا بزح وقت يلن بزح مصحف ذنب بسب يلن يسوع كرسي فتار مخان طرحنا نفلت احنا فتار ግን የሆነ መጽሐፍ በአል መጽሐፍ በአል አይኮነን هذكم بيبيوك አይኮነን አይኮነን ፈጣሪ ኢየሱስ ክርስቶስ በዓሉ ፈጣሪ ተጥቆኑ ፈጣሪ ለፈጣሪ ይጸልይ ተረዲካ አይሁድ ቀጥቅጠም ክሰቅሉ ወተሉ ኩል ፈጣሪ ይጸልይ በዓሉ ጎዝ ወላ ተረዲካ ولا فطار اللي تصلي بعلو سي كم يقر فطار كخونس اي خالد نبنو عليه ولا سي تجنازب خلي سولة اي ولا مصحف قدسنا ولا ابزح ولا تطيق هذا ولا مصحف قدس سنا بنت اي يمزل وترديكا حوسوا سيزي تناسنا ونصوري من تنسي لهم تزناتنا غوركم ونوركم صفاتكم مالتهم ما شاء الله خذا اسلمنا حتى يكديم بتوي يا والله اسلمنا حزي انا بزح نقرني اشتيك كاتاتلكم يا ان شاء الله لمنتاي مسلم دي تخوني لمنتاي حدا أملاخ دي تملخي إياس كريستوس فتالهم دي خونة تفريقي إياس كريستوس أملاخهم دي خونة تترديخي لمنتاي مسلم دي تخوني نغام أكوز زيجت تخون لك بزح نقر مش توهدن تحرص انحخا نكون نختقبل نتنكو سؤال كاب نتن دي خون كسي زيجت تخون لك كل نقر أو حق خي مقالة دي خي أو كاي ختناري ندحر أو تقرأ خونقي بدن بسابورت نقولك أنا عندنا ناس ناقز سنة سلمتي بوتا ممهري بوتا منا مسلو بدن بيك كتات داخل نقبرينا لوتات كي تجنقشي ندحر تمهر دلي خلا مسكين أو مهر يدليا كم زلك على خون حد نقرات بزح نقرك فلت يدليا يا بخاتكم لي كتات لي حسن لي كتات لي حسب خمس زلك الله خير بزح نقر نحركتو السنتو قين كذا جيجت هون لك كم يجمرتا حولي كتاتلكم هنا بافتم لي أتيه بسرح السعود عربية زلهم أو تقرأ يكونكم أوكي بك هم تخوين تاي تقري مسلكي بدن بتخطاتلي حطوتها ليك بدن بحطوتها تخغربي شي كي تسكفي ناقادنا لما عنتدنا نموت مازنا نموت أين فلتي بهوت قلدي لي موت مصتلو ناغاك مصي وي دحر ناغاك مصي خزك مصي لي خوين موت تمالاو نور طورنت خندي محاجتنا خندي حواتنا مويتهم رينا تيمشي غزي كي خدا مازهم نخون مازهم نموت للي نفلت ندحر اندرستاند غير خزاو للخي يكون خيس لمنا حيس حدا املاخ مملاخ خزا امنت تقبل خي لا حدا املاخ مسكاد لا حدا املاخ مسلا يتخلي غزي يدلي ماز موت هم نوسدنا ينفلتي ماز هم نموت ماز كولدنا هم نفلا ينفلتي حدا أملاح حزقي حدا أملاح بوتين من لخ يحشي كم كم جزلك على خير جمرتها بزح نجر وش أخذت أمنه للك كم جزلك على خير إياك أونا لنا بخلي جزاك مسكاي هذا السرح جالس لزله مشكل بين عندي مسؤول الأت له بك أوزن له كلهم فولو بريوم مش ناز واحد نيكي بيكا يا برنامج إيش بوست تسمعني بوست أورات بك فولو ودني فولو كلك ماشي تلا يا فولو لك بك ሌላ ጊዜ ስትመጣ በደንብ ተንከባከቧት እሺ ጀስት ምንድነው ያለችው ኢየሱስ ክርስቶስ አምላክ እንዳልሆነ ገብቶኛል አምላክነት ባህሪ እንደሌለ አውቃለሁኝ ነገሮችን በደንብ አንደርስታንድ አድርጌያቸዋለሁኝ በአእምሮዬ አመዛዝኛለሁኝ ግን አሁን ወደ እስልምናም ለመምጣት ወደ ምንም ለመምጣት ከፋሚሊ ጋር ከብዙ ነገር ጋር ያለ ግንኙነት ይሄ ማስተካከል አለብኝ እንደዛ አለች ያው መቀሌ ውስጥ ምናምን ኮነች የተወሰነ ድጋፍ መደረግ ይችላል ነበር በአካል አሁን ባለችበት ግን አልቻልኩም ግን ትንሽ እንትን ብዬ ወደዛ አመራለሁ ነው ሐሳቡ ጠቅለል ባለ መልኩ ሲታይ ማለት ነው እና በውስጥ አውሪኝ ኢንሻአላህ ወደ እህቶች ልክሻለሁ እኔ ባላውራሽም ወደ እህቶች እንድትሄጂ አደርግሻለሁ ሌላ ሰው ካለ ቀጥሉ ኢምሩይ ያው ንስ በቃ ነው አልহামዱሊላህ ለዓለማቱ ጌታ ምስጋና ይገባው ብዙዎች እየነቁ ነው ሄሪ ዱዓ እናደርግልሻለን አላህ ሂዳያ ይስጥሽ ማሂርን በውስጥ አውሪው ኢንሻአላህ ይመልስልሻል መልኩኝ ኡስታዝ ሻዳ ያስዋል ለና መምጣት ነው ላላ የለም ሄሪ ጥያቄዎችን አንስታ ነበርና ስለ እስልምናሽ ጥያቄዎች አሉኝ ምን አለች ያው እና ደግሞ ክርስትና ውሸት እንደሆነ እንደተረዳሽ ነግራለች ኢየሱስ አምላክ እንዳልሆነ ምናምን አንስታ ነው አላህ ሂዳያ ይስጣት
ይሄን ያለው ኡስታዙና ከመጣ ቫላርን አውራው፣ ካልሆነ ደግሞ የሆነ ርዕስ ይዘን በርዕስ እንቀጥል። እሺ አመሰግናለሁ። ግን ሞር ጎስፔሉን ወንጌሉን ኦልድ ቴስታመንቱን ጥሩ መረዳት አላችሁ እና ምናልባት ደግሞ እኔ ምናልባት የምታውቁት ይሁን አይሁን አላውቅም፣ ግን ያነሳችኋቸው ነጥቦች ልክ ናቸው። ግን ለምሳሌ በክርስትና እምነት ውስጥ ያሉ ለምሳሌ ፕሮቴስታንት ወይም ኦርቶዶክስ ለምሳሌ መዝሙር 46 ላይ የዳዊት መዝሙር መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንም ስለ ኃጢአት ምናምን የሚለው ፓርት አለ። ጳውሎስ ደግሞ ዕብራውያን 10:5 ላይ ይሄንኑ በመደገፍ ይሄንን የኦልድ ቴስታመንት ቨርስ ጠቅሶ ስለዚህ ወደ ዓለም ሲገባ ስጋን አዘጋጀህልኝ ብሎ ኦልሬዲ ስለ ኢየሱስ እንደተነገረ ያነሳልና ለምሳሌ ይሄን ጥያቄ ክርስቲያኖች ቢጠይቋችሁ እንዴት ነው አንደርስታንድ የምታደርጉት እናንተ? ምናልባት ኖሌጁ በዚህ ጉዳይ ላይ ካላችሁ ብዬ ነው። ያለ ክርስቲያን ከገባ ይመልሳል። መስዋዕተ አቤል ገብቷል፣ ግን እሱ የቤት ስራ ነበረው። እስኪ መልስ አግኝቶ ሊሆን ስለሚችል አንድ እናውራውና ወደ ዕብራውያን እንመጣለን። መስዋዕተ አቤል ሰላም ብያለሁ። ሰላም ወንድሜ። እሱም ይሄን ጥያቄ ቢመልስልኝ ደስ ይለኛል። ኖርማሊ ያው እንዴት አንደርስታንድ እንደሚያደርጉት ማወቅ ስለምፈልግ ነው። በቃ እንደዛ ከሆነ እስቲ ትመልስለታለህ። መስዋዕተ አቤል መጀመሪያ ያው እንትን የነበረው ልመልሰውና በቃ ችግር የለውም። እሺ በደንብ አይተህ መጣ። አዎ ያው እኔም ያልኩ እንደዛ ነው በተወሰነ መልኩ። አሁን ብቻውን የሚያልቅ አይደለም፣ ሌላ ቀንም በደንብ እናወራ ይሆናል። የዛሬውን ግን ያው እንየውና ያው የቤተክርስቲያን አባቶችም ያሉት ትርጓሜውም ያለው ምን እንደሆነ በትንሹ ላሳይ ማለት ነው። እና አሁን አንዴ እንትኑ መጽሐፉን ታወጣልኛለህ እጃ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ያለው ችግር የለውም እና እኔ መከፍትልሃለሁ። ጃቢርም አለ። ግን ከሱ በፊት መስዋዕተ አቤል ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ስለማን ትንቢቱ ከየት ነው የመጣው? ችግር የለውም ነገር አለው ክፈተውና። እሺ ችግር የለውም እኔ ልክፈትልህ። አይ መጀመሪያ ያጣላለም እሱ ነበር ብዬ ነው አይቼም ልምጣ ያልከው ሆሴዕ ነው አይደለም የሚለውን ነውና እሱ ነው ዋናው። እሺ ማቴዎስ 2:16 ጃ ካለ አውጣው ከፍ አድርጌ እንዳወራ እኔም ማውጣት እችላለሁ እንጂ የማይመቸው ከሆነ ችግር የለም። ያ አይ በቃ ጃ ከፍቶታል ኢንሻአላህ። እስቲ መስዋዕተ አቤል አምጥቶ እና አሁን ምን መሰለ በቅድምም ትንቢተ ሆሴዕ ይሄ እንትኑ ትንቢተ ሆሴዕ ላይ ያለው ሙሉ ለሙሉ አይደለም አላልኩህም። እኔ ያልኩ እንደዛ እንደሆነ በምንድን ነው የምታውቀው? የትኛው ትንቢት እንደሆነ አላውቅም ነው ያልኩ። እና አሁን በህዳጉ ላይ እንዳነበብከው ልክ እንዳምነበብከው ትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ያለውን ልጄ ከግብጽ ጠራሁ የሚለውን ቤተክርስቲያንም ይጠቀመዋል ማለት ነው። በተለያዩ መጽሐፍቶችም የተጋባ እንድንመጣ ስለዚህ እኛ ትክክል ነበር ማለት ነው። ቅድም የወጣኸው ዋሽታችኋል፣ ሆሴዕ ላይ አይደለም አይችልም ብለህ ነውና፣ ስለዚህ ሆሴዕ ላይ እንደሆነ መጀመሪያ መንልህ። ለምን ቅድም እንደዛ ስጮህብን የነበረው ስንረባበሽ የነበረው ምንድነው? አሁን ሁሉም ሰው ነበረና ኢምራን ወንድሜ ሁሉም ሰው ነበረ። እኔ አይደለም አላልኩህም። ሆሴዕ አይደለም ብለሃል። ያወራኸውን ረስተህ ከሆነ በአምላክ ይልሃለሁ ብለሃል። እኔ ያልኩ ልድገምልህ። አሁንም እኮ ደግምልሃለሁ። ላስታውስህ ያልከውን ይሄ ጥቅስ ስለ ኢየሱስ አያወራም። ስለ ኢየሱስ ያወራ የምትል ከሆነ የት ቦታ ላይ ነው ዮሴፍ የሚለው ቃል ያለው? የት ቦታ ነው ሕፃን የሚለው ቃል አሳየኝ አልከኝ። በአምላክ የምልሃለሁ ይሄን ብለሃል። አዎ ብያለሁ፣ እንደዛ ብያለሁ እያልኩ እኮ ነው። አሁንም እኮ እያልኩ ነው፣ እንደዛ ብያለሁ። ትንቢተ ሆሴዕ ላይ የተጻፈው በትክክለኛ ለዛ እንደሆነ ለኢየሱስ እንደሆነ ብለሃል። አንተ ነገርከኝ አይደል? አንተ ነገርከኝ። ስማኝ፣ አሁን ክፍሉ ትንቢቱ ሆሴዕ እንደተጠቀመው
አው ህዳጉ ላይ እንዳሳየው በትርጓሜ መጽሐፍም ለሆሴ እንደሆነ ተጽፏል። ገባ? እኔ አላቀውም ነው ያልኩ እንጂ ሙሉ ለሙሉ አይደለም አላልኩም። አላቀውም ግን ብዬሃለሁ። ይሄ እውነት ነው። አሁን ልቀጥል። ይሄ የሚያስማማ ስለዚህ ቀደም ስትከከለ ነበር ትክክለኞቹ እኛ ነን። ትንቢቱ ያለው ሆሴ ምዕራፍ 11 ነው አይደለ? ትንቢቱ አለ። አሁን ትንቢቱ ሆሴ ምዕራፍ 11 ከቁጥር 1 ላይ ያለው አውጣልኝና እንዴ እሺ በቃ ጃ አውጣለት። ቅድም የነበራችሁ ካስታውሳችሁ አልሐምዱሊላህ በቃ ዋናው ማመኑ ነው። አሁን ይውጣና እንመለከተው። ያ ጀማ አሚርን ትልቅ ላይ ያጉት በኔ ቦታ እኔ ራሴ ማሳነስ አልቻልኩም። ቅድም ጀምሮ ኡስታዝን ትልቅ ላይ ያደርግ ነበር ግን አልቻልኩም። እና ሞዴሬተር የምትችሉ ካላችሁ አሚርና ተልቁት እና ታብታብ አድርጉ። እሺ ያው አሁን ማስረዳት ትችላለህ። እሺ አሁን በዚህ ክፍል ላይ ሆሴ እየተናገረ ያለው በትንቢቱ እየተናገረ ያለው በዚያን ሰዓት ተፍጻሜት እንዳገኘና ይሄን እየተናገረ ያለው ደግሞ ለያዕቆብ ወይ ደግሞ ለአብርሃም ልጅ ለይስሐቅ ልጅ ለያዕቆብ እንደሆነ ያዕቆብም ከነቤተሰቦቹ ወደ ግብጽ ሄዶ እንደተሰደተና በዚህ ላይ በትንቢቱ ሊጽፈው የፈለገው ሆሴ ተፍጻሜቱ ለዛ ነው። ምናልባት አማርኛ ብዙ እንትን አይደለሁም፣ ያው ግን በደንብ ይሰማል አይደል? ጥሩ ነው አይደል? አዎ ችግር የለውም። አታስብ፣ ሐሳብህን በደንብ አግኝተነዋል። አሁን ዋናው ወደ ፖይንቱ አሁን ቆይ ልጨርስና ከዛ ታወራ። አጠራቀው አንዴ ሰው እየሰጠው አጠራቀው አውራሽ ስለዚህ አሁን ይሄን እስራኤል ሕፃን በነበረ ጊዜ ወደድሁት ልጄንም ከግብጽ ጠራሁት ይላል። ይሄን ለያዕቆብ እንደሆነ መጀመሪያ ምዕራፍ 10ን አንዴ መለስ አድርገውና ምዕራፍ 10 እናቃለን አታስብ፣ ለያዕቆብ ነው። ቀጥለው ማየትም አይጠበቅብንም። ቀጥል። አይ ሁሉም ሰው እንዲያየው ኖ አይ እዚህ ጋር ክርክራችንም እሱ አልነበረም፣ አልተከራከርንም። እሱ ላይ እስራኤል የተባለው ያዕቆብ እንደሆነ እናውቃለን። ዘፍጥረት ላይም አለ፣ ታሪኩንም እናውቀዋለን። ዘፍጥረት አይ ቲንክ ምዕራፍ 10። ስለዚህ ቴንኪው እሱን ካወቅ ማለት ነው። እስራኤል ሕፃን በነበረ ጊዜ ወደድሁት ልጄንም ከግብጽ ጠራሁት ይላል። ከፍ አድርገው ትንሽ ወንድሜ። አብዝቼ ብጠራው አጥብቀው ከፊቴ ራቁ፣ ለበዓሊምም ይሰዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር ይላልና አሁን ቀጥታ ይሄን የያዕቆብ ልጆች ወይ ደግሞ እስራኤላውያን ለእስራኤላውያን እንደሆነ የሚሰግዱት ለእስራኤላውያን እንጂ ለክርስቶስ እንዳልሆነ በኦሪት ዘኍልቍ ምዕራፍ 25 ከቁጥር 3 አንድ ያውጣል። ቆይ ረጋ በል። እስራኤላውያን ጣዖት እንደመለኩ እናውቃለን። ቆይ አንዴ አውጣልኝ አንዴ ወንድም። ይሄን እዚህ ጋር ጨርሰን ሄዳ ይሄን ሳንጨርስ ለምን ወደ ቀጣይ አንሄድም? ይሄን ጨርስ መጀመሪያ ጋር ብቻ እንዴ። ይሄ ትንቢት ለማን እንደሆነ ላሳይህና ከዛ ትቀጥላለህ። ቆይ አንዴ እሱን እኮ ላሳይህ ነው። አንዴ ልጄን ከግብጽ ጠራሁት ይላል። ይሄ ቃል ስለማን ነው የሚያወራው? ልጅ የተባሉት እነማን ናቸው? እንዴ አስጨርሰኝ እንጂ አይደለም። ምንድን ነው እንደዚህ የምትሆነው? መልስ ይዤልህ እመጣለሁ አልኩህ አይደል? አስጨርሰኝና ከዛ ትጠይቀኛለህ። እሺ ወንድሜ አዳምጠኛ። ችግሩን መሰለህ አሁን ይሄን ጥቅስ ሳትጨርሰው ወደ ቀጣይ ልታልፍ ነው። እንደዛ ደግሞ ሙስሊም ቤት አይሰራም። ይሄን ጨርሰን ወደ ቀጣይ መጣ። እኔ ቀጣይ ክፍል አይደለም አልፍልህ። ይሄን የተነገረው ተፍጻሜት እንዳገኘ የሚሰግዱት እስራኤል እንጂ ክርስቶስ እንዳልሆነ ላሳይህ እኮ ነው እያልኩ ያለው። ገባኝ። እሱ ገባኝ። ከሱ በፊት ግን አንድ ጥያቄ አለኝ። እሱ መልስልኝ። እዚህ ጋር ጥያቄ አለኝ። አንዴ ወደ ከማሳየት ካልገባህ ነው ልገምልህ። ከማሳየት በፊት እዚህ ጋር ትክክል ያልሆንከው ነገር አለ። እሱ ላረምህና ከዛ ወደ ቀጣይ እናልፋለን። ሐሳቤ ግልጽ ነው። አሁን ልቀጥል? ልጠይቅህ? ጥያቄ እኮ ጠየቅከኝ አይደል? ይምራል አይደለም ይሄ አሁን ሁለተኛው ጥያቄ ነው እንጂ ወንድሜ ረጋበል እንጂ ምን ሆነ ነው? መጀመሪያ አንደኛውን ልመልስልህ ከዛ ትጠይቃለህ አንተ። እንዴ ቀጥል። በቃ ችግር የለውም። እንደዚህ ካልተግባባን አላስጨንቅህም። ግን ያው ገብቶሃል። ከባድ ጥያቄ ላይ ገብቶሃል። ዋናው እሱ ነው። በቃ ይቀጥል። ደስ ይበለው። ችግር የለውም። አይ እንደዚህ እኔ ምንም አልገባኝም። ምንም ልትል እንደፈለክ እኔ አልገባኝም። እኔ እግዚአብሔር አይደለሁም። እንዴት አውቃለህ የአንተን ሐሳብ? ኖ አይዲያው ምን እየተወራ እንደሆነ ታውቃለህ። እየተወራ ያለው ስለ ኢየሱስ እንደሆነ ታውቃለህ። ስለ ኢየሱስ የሚወራ ደግሞ ከሆነ ኢየሱስ ጣዖት አምላኪ ሊሆን ነው። ላሳይህና ከዛ ለኢየሱስ ነው ወይስ አይደለም ታያለህ።
በቃ ችግር የለም፣ ደስ ይበለቅ። አሚር የፈለገለት ከፈተለ ችግር እሺ ኦሪት ዘኍልቍ ምዕራፍ 25 አንድ ያውጣልኝ። ዘኍልቍ ኦሪት ዘኍልቍ ምዕራፍና ቁጥሩን ንገረኝ። እሺ አቤል ምዕራፍ 25 ቁጥር 3 እሺ ከቁጥር አንድም ብታደርገው አሪፍ እንዲሆን። እሺ እስራኤልም በሰጢም ተቀመጡ፣ ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ህዝቡንም ወደ አምልኮቻቸው መስዋዕት ጠሩ፣ ህዝቡንም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም በኦልፌጎርን ተከተለ፣ እግዚአብሔርንም ቁጣ በእስራኤል ላይ ነደደ። እግዚአብሔርን ብሎ ይቀጥላል ማለት ነው። ስለዚህ ሆሴ እየተናገረ ያለው ያዕቆብ ወደ ግብጽ እንደተሰደተ ከዛ ደግሞ እዛ ጋር የያዕቆብ ልጆች ወይ እስራኤላውያን ለጣዖት እንደሰገዱ ነው ሆሴ እየተናገረ ያለው። ስለዚህ በቀጥታ ይሄን ክፍል አምጥተህ ክርስቶስ ያ ቃል ምክንያቱም በህዳጉ ላይም አንተ ስታመጣው መጽሐፍ ቅዱስን ስታመጣው የመጀመሪያው ትንቢተ ሆሴ ምዕራፍ 11 ከቁጥር 1 ብሎ ከቁጥር ላውራ አንዴ ፍቀድልኝ። በቃ ደከመን፣ አትደጋግመው፣ ሰማንህ። አንዴ ደግሞ የሞታገ ደግሞ ላውራ አንዴ ፍቀድልኝ። ጥያቄውን ቀጥልሽ አውራሽ። የምታወራውም አልገባህም ጭራሽ ነው። እኛ ኧረ በጣም ገብቶኛል። እኔ ላውራ ተቆርጠኛ አንዴ ላውራ ገና ሳልጀምር ላውራና ከዛ ታረመኛል። አንተ እኮ ስታወራ የፈለግህ ትምህርቱን ለምን አትቀጥልም? ለምን ጄጅ ታደርጋለህ? አይደለም ወላሂ አልገባህም። ላሳይህ እኮ እንዳልገባህ አረጋ ብለህ አዳምጠኝ። እሺ አጭሁ በኋላ እሺ እንዴ መሰለህ አልገባህም። እሺ ላውራ። ያው እዛ ጋር እኮ እስራኤል ያልኩ አይደል እንዴ? ሲጀመር ዘኍልቍ ላይ ምን አስኬደ? እዚህ ጋር እስራኤል እኮ ብሎ ያስቀምጣል። ስለ እስራኤል እንደሚያወራ እኮ እኛ አልካድንም። ክርክራችንም እሱ አልነበረም። ዝም ብለህ ራስህን አደከምክ፣ ህዝቡንም አደከምክ። ጥያቄያችን እሱ አልነበረም። ችግሩ ምን ላይ ነው ያለው? ማሂሮ አሚር ሶል ወንድሜ አሚር ማቴዎስ ወንጌል ምዕራፍ 2 ቁጥር 16 አድርግልን። ችግሩ እዚህ ጋር ነው ያለው። ማቴዎስ የሚባለው ግለሰብ መጣና ምን አለ? ይሄ ጥቅስ የሚያወራው ስለ ኢየሱስ ነው አለ። ችግሩ ይሄ ነው። መጽሐፉ የሚያወራው ስለማን ነው? ስለ እስራኤል እንደሆነ እናውቃለን። አንድምታም ላይ አለ፣ ታሪክም ላይ አለ። ባይዘው አንተ ያመጣው ትክክል አለ። አንተ ያመጣው ኤፌጎር ነው የሚለው ግን እነሱ ጋር ለበዓል ነው የሰቡት። አይገስም አይገናኝም። አክቹዋሊ አርመሃለሁ ብዬ ነው እንጂ አንተ ያመጣው ለኤፌጎር ነው የሚለው ግን እዚህ ጋር ለበዓል ነው የሚለው። ያው ግን ችግር የለውም። በቃ ለጣዖት አምልከዋል ነው ዋና። ታዲያ ችግሩ ምንድነው? ማቴዎስ የሚባለው ግለሰብ እዚህ ጋር ግብጽ የሚል ቃል ሲያገኝ ዘሎ ስለ ኢየሱስ አወራ። ተመልከቱ። ከዚህም በኋላ ማቴዎስ የሚባለው ሰው ሄድሮስ ሰብአ ሰገል አይደለም ቁጥር 15 አድርጎ እስኪ አንዴ አይዋ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄዳለ። ትንቢት ኢየሱስ ፈጸመዋል። ይሄናው ስለ ኢየሱስ ነው አለ። ስለዚህ ችግሩ ምንድነው ያለው? ጣዖት አምላኪ ስለ እስራኤላውያን ጣዖት አምልኮ የሚያወራውን ማቴዎስ የሚባለው ግለሰብ ስለ ኢየሱስ እንዲያወራ ብሎ ህዝቡን ለማጭበርበር ለኢየሱስ አዋለው። ግን ችግሩ ሳያስበው ኢየሱስን ጣዖት አምላኪ ያደረገው የት ላይ? ሆሴ ላይ ተመለስልኝ። ሆሴ ምዕራፍ 11 ተመለስልኝ። እዛ ጣዖት አምላኪ ያደረገው ነው። ትንቢቱ ስለ እስራኤላውያን ትንቢትም አይደለም የትንቢት መፈጸም ነው የሚያወራው። እስራኤላውያን ጣዖት እንደመለኩ ነው የሚናገረው። አንደኛ ግን መቶ ማቴዎስ ስለ ትንቢት አደረገው። እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብፅ ይሄን ቃል ተያጀማ ማቴዎስ የሚባለው ይሄን ቃል አየና ይሄ ቃልማ ለኢየሱስ መዋል አለበት ብሎ አሰበ። አዋለው ለኢየሱስም አደረገው። ግን ችግሩ ቀጥሎ የሚላል ያው አብዝቼ ቢጠራቸው አጥብቀው ከፊት የራቁ ለበዓል የሚሰዉ ነበር። በቃ ጣዖት አምላኪ ነበር። ያው ችግሩ ይሄ ነው። አሁን ወደ ፖይንቱ እንመለስና መስዋዕተ አቤል የማቴዎስ ወንጌል ምዕራፍ 2 ላይ ስለ ኢየሱስ ነው የሚያወራው አይደለም። ቁጥር 15 ላይ ማለት ነው። የማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 2 ቁጥር 15 አይደል? ስለ ኢየሱስ ነው የሚያወራው። ትክክል። ማሻአላ። ትንቢቱ የት ነው ያለው? ትንቢተ ሆሴ ምዕራፍ 11 ከቁጥር 1 ያለው ማሻአላ። እዛ ላይ የሚያው ስለ ኢየሱስ ነው ማለት ነው አይደለ? ቁጥር 1 ነው ያለው። ቁጥር 1 ነው ሜንሽን የሚያደርገው። ኦኬ። ቁጥር 1 ስለ ኢየሱስ ነው የሚያው አይደለ? ቁጥር 1 ሕፃን እስራኤል ሕፃን በነበረ ጊዜ ወደድኩት ልጄንም ከግብፅ ጠራሁት የሚለው ቁጥር 1 ነው። ስለዚህ ስለ ኢየሱስ ነው የሚያው ቁጥር 1
በለው ችግር የለውም። ምን ማለት ነው? ትንቢት ማለት እኮ አሁን ሜንሽን ማለት እኮ ነው። ምሳሌ ነው አይደል? ምሳሌ ሜንሽን ያደረገው ይፈጸም ዘንድ ነው ያለው። ይፈጸም ዘንድ ነው ያለው። ይፈጸም ዘንድ ምን የሚለው የሚፈጸመው? ምን የሚለው የሚፈጸመው? እሱ ላይ ያለው ማሻአላ። ስለዚህ ማን የፈጸመው? ኢየሱስ ፈጸመው አይደለም? ስለዚህ ትንቢት ማለት እኮ አስቀድሞ የተነገረው በኋላ የተፈጸመ ማለት ነው። አለቀ። ትንቢቱን የፈጸመው ማን ነው? ኢየሱስ አይደለም? ትንቢቱ አይደለም። ስማይ ወንድሜ፣ ትንቢቱ የተፈጸመው ለጊዜው በያዕቆብ ዘመን በእስራኤላውያን ነው የተፈጸመው። ይሄ ታሪክ ስለ ኢየሱስ ማውራ ያለው ምን አስበው ነው? በቃ ይመለስልን። በቃሽ። ማቴዎስ ምሳሌ ነው እየሰጠ ያለው ማስረጃ ምሳሌ እንደሆነ እዛ ጋር በነብይ ይፈጸም ዘንድ ምሳሌ ነው አላለም? ምሳሌ ነው። ምክንያቱም አሳየው እኮ ነው ለግብፃውያን ለእስራኤላውያን እንደሆነ እኮ ነው ያሳየው በማስረጃ አይደል? አይደል? መጽሐፉ ይናገራል እኮ። ክፈትለት፣ እዛው ይናገራል እኮ። ክፈትለት፣ ሆሴዕ ላይ ክፈትለት። እስራኤላውያን እንደሆነ እኮ ይናገራል። ግን ማቴዎስ መጥቶ ስለ ኢየሱስ ነው አለ እና ማቴዎስ መጥቶ እስራኤላውያን እንደ ይላል እዛው ላይ። ወንድሜ ስማኝ፣ እስራኤል ነው የሚለው አይደል? እስራኤላውያን ለምሳሌ እዚህ ጋር እንደሰገዱ ትንቢት ነው አይደል እያወራ ያለው? ተፍጻሜቱ ታሪክ ነው እየተናገረ ያለው። ጣዖት እንደመለኩ እየተናገረ ያለው አክቹአሊ ትንቢትም አይደለም እንዴ? ትንቢት ነው። ትንቢት ማለት ወደፊት የሚፈጸም ያመልካሉ ቢል ችግር የለውም። ስማኝ፣ ችግር የለውም። ስማኝ ልንገርህ፣ ይሄ የተፈጸመ አሁን እሺ ልመልስልህ አንዴ። የተፈጸመ አሁን በማቴዎስ ሐሳብ ከሆነ ኢየሱስ ወደ ግብጽ ሲሄድ ጥያቄን መልስልኛ አንዴ። ያው በማቴዎስ ሐሳብ ከሆነ ኢየሱስ ወደ ግብጽ ሲሄድ ተፈጸመ። ግብጽ ሀገር ሲሄድ ተፈጸመ፣ ፍጻሜ ያገኘ። ያው ክፈትለት 2:15 ላይ ፍጻሜ ያገኘው ያው በነብይ እንዲፈጸም ወደ ግብጽ ሄደ። ስለዚህ ኢየሱስ ሂዶ ፈጸመው። ኢየሱስ ወደ ግብጽ ሂዶ አይደለ መስዋዕት አቤል ምን ሚል እንዲፈጸም ነው? ልጄን ከግብጽ ጠራሁት የተባለው ያው ምን ሚለው በቃ ልጄን ከግብጽ ጠራሁት የተባለው በቃ እሱን ብቻ ነው ሜንሽን የሚያደርገው አይደል? ማሻአላ። ስለዚህ ይሄ ማለት ስለ ኢየሱስ ነው አይደል? ልጄን ከግብጽ ጠራሁት የሚለው ስለ ኢየሱስ ነው። ሆሴዕ ላይ ተመለስና አንዴ። እሺ ሆሴዕ ላይ ሄድለት። አሁን ጥሩ እየመጣ ነው። እሺ አሁን ሆሴዕ ላይ ምን አለ? አንዴ ልጠይቅህ ወንድሜ፣ አንዴ ልጠይቅህና እስራኤል የተባለው ማን ነው? ያዕቆብ። በዚህ ያዕቆብ ሲቀጥል ደግሞ እስራኤላውያን። እሺ ከዛ ህፃን በነበር ጊዜ ወደድኩት ልጄንም ከግብጽ ጠራሁት እያለ ነው። ወደ ግብጽ የተጠራው እስራኤል ነው አይደል? እስራኤል ሄዷል አይደል? ኢየሱስ ነው። በማቴዎስ ከሆነ ኢየሱስ ነው። አንተ ራስህ እኮ አሁን ያዕቆብ ነው አልክ አይደል? አይደለም። አዳምጠኛ እንዴ ልንገርህ ታሪኩ ምን እንደሆነ በደንብ ግልጽ እንዲሆንልህ ማለት ነው። ኖ አይደለም። አንተ አዳምጠኝ፣ እየጠየቁህ ነው አይደል? ልመልስ አዳምጠኝ። ጥያቄውን ስለምቻ ልመልስ አዳምጠኝ ወንድሜ። የሆሴዕ ጸሐፊ መጽሐፉን ጽፎ የጻፈው ለእስራኤላውያንና ለያዕቆብ ነው። እግዚአብሔር ያዕቆብን ጠራው። በቃ ቢንጎ በቃ አልጨረስኩም። የሚያወራው እንደዛው። ችግሩ ግን ማቴዎስ እያወራህ ነው። ስትጨርስ ታወራለህ። ግን ችግሩ ማቴዎስ የሚባለው ግን እንደዛ ከወጣ ከአዳምክ ለምን ትቆያለህ? አዳምጥ። ችግሩ ግን ማቴዎስ የሚባለው እሺ እያወራሁን አታቋርጠኝ። ችግር አለብህ እንዴ? ሳወራ እና ታወራለህ ግን ሚውት አታድርገኝ። አታቋርጠኝ። ካቋረጥከኝ ሚውት አደርግሃለሁ። ሚውት አድርግ። አሚር ማቴዎስ ወንጌል ምዕራፍ 2 ክፈትልኝ። በቃ ችግሩ ማቴዎስ ውሸታም ሆነ። የሚያወራው ስለ እስራኤል ነው፣ ግን ማቴዎስ ስለ ኢየሱስ ነው አለ። ችግሩ እኮ ይሄን አልገባውም። እስካሁን 2 ሰዓት በላይ ቆይተሃል። 2 ሰዓት ቆይተህ ግን አእምሮህ አልገባውም። በእውነቱ ታዝናለህ። ወላሂ ታዝናለህ። እየተሳደብክ ነው ወንድሜ፣ እየተሳደብክ ነው። አልገባህማ። ስድብ ነው። እና አመሰግናለሁ። ክርስቲያኖች ያላችሁ ካላችሁ እዚህ አልገባህማ። ስድብ ነው። አልገባህም። ስድብ መስሎ ከሆነ ስድብ ይምሰልህ። ደግምልሃል። አልገባህም። ወላሂ አልገባህም። የምናገረው ስለ ያዕቆብ ነው እንጂ ስለ ክርስቶስ። ማቴዎስ ስለ ኢየሱስ ነው አለ። ያ ማቴዎስ መጥቶ ምን አለ? ግብጽ ጠራሁ የተባለው እንዲፈጸም ወደ ግብጽ ሄዳለ። ፈጻሚው ኢየሱስ ነው አለ። ስለዚህ አመሰግናለሁ። ያ በዚህ አጋጣሚ አመሰግናለሁ። ወገናችን እባክህ መልስልኝ። ምስጋናው በኋላ ይደርሳል። መደጋገም መልስ አይሆንም። ዝም ብለህ አደጋገም። እንደዚህ ያደረግህ ልትከራከር አትችልም፣ ልታስተምር አትችልም። እሺ አንዴ ወገኔ መስዋዕት አንድ ጥያቄ ልጠይቅህና ከዚያ ይበቃናል። በቃ እሺ። የማቴዎስ ወንጌል ምዕራፍ 2 ላይ ማቴዎስ ከየት የጠቀሰው?
ቴንኪው አመሰግናለሁ። መልስ አግኝተሃል መሰለኝ። መልስልኝ። ወላሂ ነገ እንገናኛለን። ያገኘሁት መልስ ኢየሱስ ጣዖት አምላኪ እንደሆነ ነው። ወላሂ ይሄን ያገኘሁት ኢየሱስ ጣዖት እንዳመለከ ነው ያገኘሁት በማቴዎስ አንደበት እኮ በቃ ይሄ ያዕቆብ ነው ብለሃል አይደል? አይደለም መጽሐፉ ነው የሚያወራው። መጽሐፉ ስለ እስራኤል ነው። ደግምልሃለሁ። አሁን ግን ማቴዎስ መጥቶ ስለ ኢየሱስ ነው አለ። ችግሩ እኮ እዚህ ጋር ነው ሀቢቢ። አልገባህም? ችግሩ እስካሁን ችግሩ ማቴዎስ ስለ ኢየሱስ ነው አለ። ስለ ኢየሱስ ደግሞ ከሆነ ኢየሱስ ቴንኪው በቃ እኔ እንደዚህ ብዬ አምላክህን አድነው በአላህ ወላሂ አምላክህን አድነው። መሮጥ አልችልም። አይ መሮጥ አይደለም ያው ወላሂ ሌላ ቀጥሎ በቃ ሞዴሬተር የሚወጣ ታጉት በቃ አያረጉም። ይሄ መልስ ማቴዎስ ከየት ነው የመጣው? አታውረድ። ከወረድክ ፈርተሃል። ፈሪ ነህ። በቃ ፈሪ ነህ። በቃ ጨረስኩ እኮ መልሼልሃለሁ። አመሰግናለሁ። በቃ ወላሂ አልመለስክም። ኢየሱስን ጣዖት አምላኪ ነው ያደረከው ወንድሜ። ለህዝቡ ኢየሱስ ጣዖት አምላኪ ነው ያደረከው። ቴንኪው አትበል። መልስ ቴንኪው አትበለኝ። ወይም ውረድ ወይም ደግሞ መልስ። ምንድነው ተቀምጠው ቴንኪው ለወርድ ነው ይላል። ውረድ ከመለስክ መልስ። ተቀምጠው ለወርድ ነው ቴንኪው አትበል። ተመልሶልሃል። በቃ አመሰግናለሁ። ጆሮ አይሰማም። አልተመለሰም። ደህና ደሩ። እንደዚህ ቢላችሁ ግን ሞያየት ግን ግፍ ነው። ሂድ በቃ ፈርተህ ከሆነ በቃ ይምራን ቆይ አንዴ። ምንድን ነው የተረዳሁት? አሁን ረዥም ሰዓት እያወራን ኢምራን እንግዲህ አንድ አዲስ የመጣ ሰው ራሱ ኦኬ ኢምራን ይሄን ፖይንት ነው እየተናገረ ያለው። አሁን የኢምራንን ፖይንት እኮ ነው ያረጋገጠው እንደ አንድ ክርስቲያን ፖዚሽን። አሁን ከታች የሚያዳምጥ ክርስቲያን እንዴ ምናምን ይላል። ኢምራንን እኮ ደግፎት ከዛ በቃ ቻው ምናምን ቴንኪው ምናምን ይላል። አሁን ኢምራንም እኮ እያለ ያለው ማቴዎስ ሲጠቀስ የጠቀሰው ከማን ነው? ያዕቆብ ነው ለኢየሱስ አይደለም ይላል። አረ ለኢየሱስ ነው ብሏል ማቴዎስ። አይ በቃ ተመልሶልሃል እና አልገባውም ልጁ ራሱ ብዙ ክርስቲያኖች ታዘዋል። አሁን ፖይንቱን መሰላችሁ የሚያወራው እኮ ስለ እስራኤል እንደሆነ እኮ አልካድም ወላሂ። እና ገዛ መጽሐፉ ላይ ባሄር አሜሪካ ፈትላቸው በደንብ ህዝቦቹ ተመከቱ። ያ ጀማ ተመከቱ። እዛው ላይ እኮ ገዛው መጽሐፉ ላይ እኮ እስራኤል ይላል እኮ። ግን ችግሩ ማቴዎስ የሚባለው መጥቶ የእግዚአብሔር ቃል ጸሐፊ የኢየሱስ ሐዋርያ ተብሎ የሚታመነው በእነሱ እምነት መጥቶ ስለ ኢየሱስ ነው አለ። ይሄ ነው ችግሩ እኮ። ችግሩ ይሄ ነው በቃ። ስለ ኢየሱስ ደግሞ የሚያወራ ከሆነ ኢየሱስ ጣዖት አምላኪ ሊሆን ነው ችግሩ። ያው እስራኤል ሕፃን በነበረ ጊዜ ጠራሁት፣ ልጄንን ከግብፅ ጠራሁት ይላል አቡበከር። ይሄ የሚናገረው ስለማን ነው? አውዱን አይተህ ስለ እስራኤል የሚናገረው። እሺ አሁን ደግሞ ማቴዎስ ከፈትልን አንዴ ያጀማ ያዙኝ። ስለ እስራኤል የሚናገረው ከዛ ማቴዎስ መጣና ምን አደረገ? ኢየሱስ ለካ ወደ ግብፅ ሂዷል አይደለ? አውቂ ኢየሱስ ወደ ግብፅ ሂዷል። ታዲያ ወደ ግብፅ ሄደው ለምንድን ነው ብሎ አሰብና ወደ ግብፅ ሄደውማ ለምንድን ነው አለ። እስቲ ንገረን ለምንድን ነው የተባለው? እንዲፈጸም ልጄን ከግብፅ ጠራሁት የሚለው እንዲፈጸም አለ። የት ላይ የተባለ? ሆሴ ላይ አይደለ? ሆሴ ላይ አለ። ሆሴ ደግሞ ተመለስልኝ። ስለዚህ ኢየሱስ ትንቢት ፈጸመ። ማሻአላ። እሺ አሁን ችግሩ ምንድን ነው? ከጠራው በኋላ ምን ይላል? አብዝቼ ብጠራቸው አጥብቀው ከፊት ይራቁ። ቡም። ስለዚህ ኢየሱስ ከእግዚአብሔር ፊት ርቋል። ለበዓልም ይሰዉ ነበር፣ ጣዖት ይሰዉ ነበር፣ ጣዖት ያመልኩ ነበር። አቡበከር ባይዘው ይሄንን እነዚህ ሳይሆኑ እንትኖችም ይደግፉታል። ቀደም ቫላር ያነሳው ጠቅሰ ነበረ። ዕብራውያን ምዕራፍ 10 ቁጥር 5ን ጠቅሰ ነበር አይደለ ቫላርዬ? ኦኬ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ነው እሱ ጠቅስ የተጠቀሰ አይደለ? መዝሙር ከዛ ላይ ነው የተጠቀሰው። ኦኬ መዝሙረ ዳዊት ምዕራፍ 40 ቁጥር 12ን ክፈትልኝ። ነው 40 ምዕራፍ 40 ቁጥር 6 ቁጥር 12 እኮ አውዱ ሲቀጥል ምን እንደሚል እናየው። ከዛ ሐሳቡ ላይ እናወራለን። ችግር የለውም ማለት ኢምራን ብቻውን ተወቃሽ እንዳታረጉት። ሆሴ ጥቅስ ብቻ አይደለም። መዝሙረ ዳዊት ምዕራፍ 12 አንዳንዶቹ አሁን አወቅን የሚሉት ታይፖሎጂ ነው ምናምን ብለው ያልፈዋል። ገብቷል አይደለ? ልጁ ምስኪን ነው እንደ ሌሎቹ ኖ ታይፖሎጂ ነው፣ ዱዋል ፕሮፌሲ ነው። አንዳንዶቹ ዱዋል ፕሮፌሲ ነው ብለው ያልፈዋል። እንዴ ዱዋል ፕሮፌሲ ምንድነው ስትላቸው አይ ኦልድ ቴስታመንት ላይ የተነገረው ትንቢት ለአዲስ ኪዳን ይሰራል፣ ጥላ ነው፣ እንደ ጳውሎስ ጥላ ነው ይለዋልና ቢያንስ እንደዛ እንኳን ማለት ይችል ነበር። ገብቷል አይደለ? እሺ እስኪ አውጣውና ነው ያው ይሄን ጥቅስ ራሱ አውዱን ስትመለከቱት ምን ይላል? እንግዲህ ለኢየሱስ ነው ብለን ከተቀበልነው ቁጥር የሌላት ክፋት አግኝታኛለችና ኃጢአቶችን ያዙኝ ይላል። ማየትም ተስኖኛል፣ ከራሴ ፀጉር ይልቅ ብዙ በዙ አለ፣ ልቤም ተወኝ። እንግዲህ ጥቅሱ ይሄ ለኢየሱስ ክርስቶስ ነው። እነሱ ዕብራውያን ምዕራፍ 10 ቁጥር 5ን የሚጠቀሙት ችግር የለውም። እኛ ጥቅሱን መጠቀም ላይ የምናረጋግጠው አንድ ነገር አለ። ምናልባት አስተውላችሁ ከሆነ በሀገራችን የሙግት ሂደት ላይ
አዲስ የደረጃ አዲስ የመጣ ሙግት አለ ሞራቦት በኡስታዙ ሄድ የመጣው ማለት ነው። የዕብራውያን ምዕራፍ 10 ቁጥር 5 ላይ የተጠቀሰው ጥቅስ የምንቀበል ክርስቶስ ነው ብለን ለኢየሱስ ክርስቶስ ነው የምንል ከሆነ ባይ ዲፎልት ኢየሱስ ክርስቶስን ፍጡር ልናደርገው ነው። ምክንያቱም ስጋ ተዘጋጅቶለታል። ያዘጋጀው ማን ነው? ሃይማኖተ አበው ላይ ስጋ እንደተዘጋጀለት ይቀመጣል። እሺ ያ ራሱ አይሆንም ብለን ብናስቀምጥ ያንን ደግሞ ብንጥለው አሁን ለምሳሌ ኦሊጂሰሶች ሌሎቹ ደግሞ የሚያነሱት በሌላ ሙግት ደግሞ ብንሄድ ይሄ እኮ የተለመደ ነገር ነው መስዋዕት ነው የሚባለው ነገር ጳውሎስ በጣም አዞሮ እንጂ ሐሳቡን ማለት ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ተመልክታችሁ ከሆነ ሳሙኤል ምን ይላል? በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልና። አይ ምንድነው እግዚአብሔር ደስ የሚለው? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ ይሄ መስዋዕት የሚባለው ነገር መቃጠል የሚባለው ነገር የአምላክ ከዛ በላይ ታዛዥነት እንደሚፈልግ የሚጠቅስበት እንጂ የሆነ ሌላ የተለየ ሐሳብ አይደለም። ኢሳይያስ ምዕራፍ 1 ቁጥር 11 ላይም ተመሳሳይ ነው። የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር ብሎ ነው የሚያስቀምጠው። የሚቃጠለውም የአውራ በግ መስዋዕት የፍሪዳውም ስብ ጠግቤያለሁ ይላል። አሁን ይሄ ሥላሴ አማንያን ዕብራውያን ምዕራፍ 10 ቁጥር 5 ለምን ይጠቀሙታል? ይቅርታ ካቋረጥኩ ይቅርታ ያነሳውልህ ጥያቄ ግን እንደሱ ማለት አልነበረም። ልክ ነህ። ዝቅ ሲል ልክ እንደዛኛው ሆሴ ላይ እንዳለው ጥቅስ ዝቅ ስትል ሌላ ነው አይደለ? እኔ ግን አሁን ጳውሎስ ከፍም ዝቅም ሳይል እንደወረደ መዝሙር 40 ቁጥር 6ን ጠቀሰ። ዕብራውያን 10 አሁን እሷን ልንመታት ገብቷል አይደለ? ለኢንካርኔሽን ይጠቀሙታል። አሁን እሷን የምንመታው እንዴት ነው? ተረታኝ ከሆነ ማዞሬቲክ ቴክስቱ ወደዛ የምትመጣልኝ ከሆነ እሺ ሚውት ላድርግና ላዳም። ግን ዝቅ ብለህ ስታነበው በሁለት ደረጃ ላደረጀው ነው። ሙግቱን በሁለት ደረጃ ላደረጀው ነው። የመጀመሪያው ኢቭን የተለመደ እንደሆነ እንድትረዱት ነው የሚያወራው። ከመስዋዕት ይሄ የሰው መስዋዕትን ስለማቅረብ ሰብ መስዋዕትን ስለማቅረብ ወይ ስለምናምን ወይ ስለ ኢንካርኔሽን ሳይሆን እያወራ ያለው ስለምንድን ነው? የተለመደ ነገር ነው። አምላክ ከምንም ነገር መታዘዝን ያስቀድማል ኢቭን ከመስዋዕት ይልቅ ማለት ነው። ማርቆስ ወንጌል አዲስ ኪዳን ላይ ያለ ነገር ነው። ማርቆስ ወንጌል ምዕራፍ 12 ቁጥር 33 ላይ በፍጹም ልብህ በፍጹም አእምሮህ በፍጹም ነፍስህ በፍጹም ኃይልህ እርሱን መውደድ ባልንጀራን እንደራስ መውደድ በሙሉ አለ ከሚቃጠል መስዋዕት ከሌላው መስዋዕት ሁሉ ይበልጥ ነው። ፎር ዘ ሴክ ኦፍ አርጊመንት ወለ ክርስቲያን ወገኖቻችን ስንል እንቀበል። እናንተን ከየት ነው ጥቅሱ የተጠቀሰው? መዝሙረ ዳዊት ምዕራፍ 40 ቁጥር 6 መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ዕብራይስጡ ምን ብሎ ነው ያስቀመጠው? ስጋዬ ምናምን የሚል ተርኪ መርኪ የሆነ ነገር የለውም። ጆሮዎችን ከፈትክልኝ ነው የሚለው። ኦዝኒም ብሎ ነው የሚያስቀምጠው ዕብራይስጠኛው። ጆሮዎችን ነው ላይክ ከአረበኛው ኡዙን ከሚለው ቃል ጋር የሚመሳሰል ነገር አለው። ጆሮዎችን ከፈትክልኝ ወይም በሳህልኝ የሚል ትርጓሜ ነው ያለው። ሰብቲጀንቱ ላይ ነው ያ የሰባ ሊቃውንት ትርጓሜ ላይ ነው የምታገኙት ስጋን አዘጋጀህልኝ የሚለው ማለት ነው። ስለዚህ ይሄን ራሱ እንዴት ነው ማስማማት የምንችለው? በሐሳብ ደረጃ ካስቀመጥ ነው እና በእነዚህ ማወቂ እንዴ ጆሮዬን በሳህልኝና ምንም ከምን ነው እንዴት ነው የምናስማማው? እሺ ቆይ ምን እስቲ ይምራል እንሳሳትና እስቲ ነው ለምሳሌ እኔ እናንተ እንሳሳትና እንዴት ነው ታመጣዋለህ? ጆሮዬን በሳህልኝ ወደ ስጋ አዘጋጀልኝ በምንም አይነት ስተት አላመጣውም። እኔ ጆሮዬን ፈጠርክልኝ ሜቢ ችግር የለውም። ጆሮዬን ፈጠርክልኝ ጆሮዬን በሳህልኝ ትላለህ። ጆሮዬን ፈጠርክልኝ ከሆነ ግን ስጋን አዘጋጀህልኝና ጆሮዬን በሳህልኝ በምን እንዳገናኙት አላውቅም። ቀጥል። በጣም ግን አሁን ለምሳሌ ጆሮዬን በሳህልኝ ሲልስ አንተ ከየትኛው ቦታ ነው አንደርስታንድ ያደረከው? ለምሳሌ እሱ ማዞሬቲክ ቴክስቱ ነው። ግን ለምንድን ነው ዳዊት ጆሮዬን በሳህልኝ ያለው? ለምን ይመስላል? እኔ የጆሮዬን በሳህልኝ ወይም ጆሮዬን ከፈትክልኝ የሚለው በጣም የተለመደ አገላለጽ ነው። ትእዛዝ እንድሰማ አደረከኝ ማለት ነው። ኢምራን ዘጸአት 21 ላይ ያውጣልኝ። እስከዛ አቡበከር ቀጥል። ኦኬ ትእዛዝ እንድሰማ አደረከኝ ማለት ነው። ያ ትእዛዝ እንድሰማ አደረከኝ የሚለው አገላለጽ ደግሞ በብሉይ ኪዳን ላይ በጣም የተለመደ ነው። እግዚአብሔር ራሱ በግልጽ የተናገረው ማለት ነው። እናንተ እኔ እንደዚህ አዝዣችኋለሁ እንደዚህ መስዋዕት ምናምን እንድታቀርቡ አዝዣችኋለሁ ወይስ ምንድነው ያዘዝኳችሁ ይላል ራሱ እግዚአብሔር ማለት ነው። እና ከዛ አንፃር እንትን ማለት እንችላለን። ከፈትክልኝ ምን የሚለው አረዳድ ከዛ አንፃር ኦኬ ኤክስፔክት አላረኩትም። ኤኒዌይስ በጣም ደስ የሚል አንደርስታንድ ነው። እነሱ የምጠይቃቸው ይሄን አይነግሩም።
ይሄን አይነግሩም። ኤኒዌይስ ግን ዳዊት ደግሞ ስጋን አዘጋጀልኝ ሳይሆን ያለው ጆሮይቼን በሳሃልኝ ነው ያለው። ጆሮዬን በሳሃልኝ ወይም ጆሮይቼን በሳሃልኝ ነው ያለውና ይሄን የምታገኘው ደግሞ የት እንደሆነ ታውቃለህ? ዘጸአት 21 ላይ ምዕራፍ 5 ዘጸአት 21 ቁጥር 5 ላይ ጀምሮ ቼክ አድርገው ታነበዋለህ አሚር። እሺ ባሪያውም ጌታዬ ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው ይላል። ዘጸአት 21 ነው አይደል? ዝቅ በልና አንብበው። ጆሮ መበሳት የሚል ታገኛለህ እዛ ላይ። ዝቅ በልና አንብበው። ኦኬ። ወደ ደጁም ወደ መቃኑም አቅርቦ ጆሮውን በወስፌ ይብሳው ለዘላለም ባሪያው ይሁን ይላል። ልቀጥል። በቃ እዚህ ጋር ነው የሚያወራው። ዕብራዊ የሆነ ወይም እስራኤላዊ የሆነ ባሪያ ካለህ ነው ከባርነት መውጣትን ካልፈለገ እነሆ ጌታዬንም ልጆቼንም ሚስቴንም እወዳለሁኝ ካለ ወደ ላይ ከፍ ካደረክ ታገኘዋለህ። ባሪያውም ጌታዬን ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው ለዘላለምም ባሪያው ይሁን። ዳዊት የመረጠው የዘላለም ባርነትን ነው። እነሆ ጆሮዬን በሳሃልኝ ሲል ሁልጊዜ በቤትህ ላመሰግንህ ላገለግልህ እፈልጋለሁኝ። ገብቶሃል? ስለዚህ ትክክለኛው አቡኬ እንዳልከው ስጋን አዘጋጀህልኝ ሳይሆን ጆሮዬንም በሳሃልኝ ያለው ሁልጊዜ በቤትህ ለዘላለም ባሪያ ሆኜ ይሄንን ነው ሊገልጽ የፈለገው። ባሪያ ሆኜ መኖር እፈልጋለሁኝ። ጆሮ መበሳት ዳዊት ያውቀዋል እኮ። የጆሮ መበሳት ማለት ሁልጊዜ ለእግዚአብሔር ባሪያ ሆኖ መኖርን ስለመረጠ ነው። ገብቶሃል አይደለ? ስለዚህ አሁን ይሄን ብትጠይቅ there is no understanding for them። ገብቶሃል አይደለ? እንዳልኩ ሁለት አይነት መረዳት አለው። አቡኪ እንዳልከው ደስ የሚል አንደርስታንዲንግ ነው ያልኩ ለዛ ነው። ማዞሬቲክ ቴክስቱና ሴፕቱአጀንቱ ላይ ዲፈረንስ አለው። ሴፕቱአጀንቱ ስጋን አዘጋጀልኝ ነው የሚለው። ማዞሬቲክ ቴክስቱ ደግሞ ጆሮዬን በሳሃልኝ ነው የሚለው። ጆሮ መበሳት ምንድነው ብለህ ብትጠይቅ ሌላ የጆሮ መበሳት ታሪክ ሊያመጡልህ ይችላል። ነገር ግን የጆሮ መበሳት ታሪክ እዚህ ፓርት ላይ ነው የምታገኘው። ዳዊት በእግዚአብሔር ቤት መቆየትን ስለሚፈልግ እንደ ባሪያ መቆየት ስለሚፈልግ ያችን ምሳሌ ነው የጠቀሰው። ኤኒዌይስ እንደዛ ነው አንደርስታንድ ማድረገውና ያስረዳህበት መንገድ ደግሞ ባይዘው 100% በጣም ደስ የሚል አንደርስታንዲንግ ነው። እዚሁ ዘጸአት ላይ ከፍ በል ዝቅ በል እንዳትሉኝ እንጂ የሚገርም አረዳድ ነው። እንደዛ ነው። አይ ጥሩ። እሺ ይምሩ ቀጥል። አይ ጀዛኩሙላህ። ህዝቡ ብዙ ነገር ተምሯል። በዚህ የመጽሐፍ ቅዱስ ላይ እንደዚህ አይነት ነገሮችን ማንሳት እንችላለን። ይሄ የሚያሳየው መሰላችሁ ክርስትና እምነት ራሱ ሲመሰረት መጽሐፋቱ ሲጻፍ ራሱ አብዛኛው ጊዜ በቃ ሆነ ኢየሱስን ከፍ ለማድረግ ወይም ደግሞ እንትኖችን ለመፍጠር ይሁን ስቅለትን ለማሳየት ብዙ ነገሮች ይጠቀማሉ። ግን ሲጠቀሙ ኢማ በትክክል አልጠቀሱም ወይ ኢማ ኢየሱስ እንደዚህ ሰድበውታል ወይም ደግሞ ጣዖት አምላክ ወይም ደግሞ የማይሰማ አድርገውታል። በሆነ መንገድ ብቻ አያስኬዳቸውም። እያንዳንዱ ብትመለከቱ አብዛኛው አብሶ ማቴዎስ ከሌሎቹ ወንጌል ለየት የሚያደርገው ነገሮች አሉ። ምሳሌ ተገደሉ ብሎ ቅድም ጠቅሰውት ነበረ። ህፃናት ይገደሉ ነበር በኢየሱስ ዘመን። ለምን ሲባል በራማ ድምፅ ተሰማ የሚለው ትንቢት ይፈጸም ዘንድ ይልሃል ተባለ ይልሃል። እና እያንዳንዱን ነገር ትንቢት ጋር ለማጋኘት ይሞክራሉ። ግን ይሄ የሚያሳየው መጽሐፍን እንኳን ቢላህ አለይኩም አንድ ሰው መጽሐፍ ተሰጥቶት ያንን አንብቦ ኮፒ ማድረግ ቀላል እኮ ነው አይደል እንዴ? ደግሞ አውዱን አይጠብቁም። ምሳሌ ኡስታዝ ወሂድ እየተናገረ የቲክቶክ ጀማዎች እኮ ሁላቸውም ጎበዝ ናቸው፣ አንበሳ ናቸው አለ። ከሆነ በኋላ መጣሁኝና እኔ በኡስታዝ ወሂድ የተባለው አንበሳ ነው የተባለው ይፈጸም ዘንድ ኢምራን ወደ ቲክቶክ መጣ ብዬ ብናገር ገብቷችኋል? ኡስታዝ ምንድን ያለው ወይም ኡስታዝ ምሳሌ አቡበከርና ጃ ጎበዝ ናቸው፣ በጣም አንበሳ ናቸው አለ። እኔ ከበቷ መጥቼ በኡስታዝ ወሂድ አንደበት ላይቭ ላይ በዚህ ቀን
አንበሳ ናቸው የተባለው ይፈጸም ዘንድ እኔ ወደ ቲክቶክ መጣሁኝ ብዬ ብናገር፣ ይሄ ነው ማቴዎስ ያደረገው። ይሄ ነው የአዲስ ኪዳን ጸሐፊያን እነ ጳውሎስ ያደረጉት። አያችኋ? ለምን ራሴን ፌመስ ለማድረግ ኡስታዝን ተጠቀሙት ማለት በዛ ልጅ ከሄድን። ማቴዎስም ደግሞ ኢየሱስን ፌመስ ለማድረግ የሆነ ክብር ከፍ ለማድረግ ሳያስበው እንደዚህ የሚያስቀጥሱት ያነሰ ለኢየሱስ ይጠቀማልና በእውነቱ ያሳዝናል፣ በእውነቱ ያሳዝናል። እና ያው ይሄ የሚያሳየው ጸሐፊው ራሱ መጽሐፉም ችግር እንዳለበት ጸሐፊውም ችግር እንዳለበት ችግር ያለበት መጽሐፍ ደግሞ ለእምነት መመስረቻ አይሆንም። ትልቅ 4 ነጥብ 1 2 3 4 ዘግተናል። ጨርሻለሁ። ጀዛኩሙላ ቀጥሉ። መናገር አልቻሉም ማለት ነው፣ በዚህ አይነት ደረጃ ማለት ነው። ምክንያቱም በቃ እያንዳንዱ የተናገሩት ነገር ወደ ትንቢትነት ስለሚዞር። እሺ ኤልኖሴ ቀጥሉ። ብራከስ እንዴት ነህ? ሰላም ነህ ወይ? አሎ አስቆየንህ በጣም። እሺ ያው ቀጥሉ። ዛሬ ርዕስ አለ፣ በዛ ዙሪያ ቀጥሉ። አይ ሀቢቢ አቡኪ ወይም ፒኪ የሚመቻችሁ ከሆነ ቀጥሉ ኢንሻአላህ። እኔ ርዕሳችሁም አልገባኝም አልተመቸኝም ይምሩ፣ ለዛ ነው። አይ እንደዛ ከሆነ ርዕስ እናስቀምጥና በርዕስ እናውራ። እሺ ኤልኖሴ ሰላም ብያለሁ። እሺ እንዴት ነው? አልሐምዱሊላህ። ልጠይቅህ ትጠይቀኛለህ? አይ የጠየቅኩህ የጀመርከው ሀሳብ ስላለ መቀጠል ትችላለህ። አይ አንድ ርዕስ ላይ ወገኔ ከአንድ ሰዓት በላይ አንቆይም፣ ሰውም ይሰለቻል። ዙም ማየት ያለበት አይቷል። ያ ጊዜ ከፈለክ ምናና እናወራለን። አልመለስከውም። አጣመህ ስለመለስከው አንተ ራሱ አጣመህ ነው የመለስከው። አንተ አጣመም ካልከው አራተኛ ሰው ነህ አንተ። አራቶቹ አምነው ነው የወረዱት፣ አንተም አምነህ ልትወርድ ነው። ግን ታደክመናለህ እና ሰው ምንም እኔ አላምንም። ማመን ምናምን ሳይሆን መጀመሪያ መጽሐፍ ቅዱስን ተሳሳተ ካልክ ቁርአንን እንደተሳሳተ እያወራ ነው። ቁርአንን ማሳሳት ወገን ያ ዘለህ መጽሐፍ ቅዱስ ሰማ ቁርአን ዝም ብለህ ገብተህ አታምቦጨርቅ። አየህ ዘለህ ወደ ቁርአን ገባ። መጽሐፍ ጎዶሎ ስለሆነ ማለት ነው። በመጽሐፍ ቆይ የምታወራ ከሆነ እንቀጥላለን፣ ካልሆነ ግን ላወርድህ እገደዳለሁ ማለት ነው። ስለዚህ ጥያቄ ትመልሳለህ፣ መልስም ወገኔ ሳሳጥርልህ እንደፈቀድኩ ጠይቀኝ። ልጠይቅህ እኮ ፈቅጄልሃለሁ። ጠይቀኝ ወይም ልጠይቅህ ምረጥ። ምርጫው አንተ ጋር ነው ያለው። ጠይቅ፣ ችግር የለውም። ግን ይኸውልህ አንድ ነገር አትሳሳት ነው። መጽሐፍ ቅዱስ ተበረዘ ካል ቁርአንም ተበርዟል እያልክ ነው። ታሳየኛለህ፣ ችግር የለውም። እንደዛ የሚስተካከል ነው እኮ አልኩህ። አሁን መጽሐፍ ቁርአን አንዴ መጽሐፍ ቅዱስ እና ቁርአን የተለያዩ መጽሐፎች ናቸው። ቁርአን ያለህ ቃለህ፣ መጽሐፍ ቅዱስ ደግሞ የሰዎች ታሪክና የሰዎች ሀሳብ ነው። የማጋነቅ አታገጥ። ጥያቄ ልጠይቅህ ትፈቅድልኛለህ? ቁርአን ራሱ ያለ ቃል መሆኑን እኮ ምንም እንትን የለም። አሳይካለሁ። አሁን መጀመሪያ ጥያቄ እሱን ተረት ልትነግረኝ ነው። እሺ ጥያቄ ልጠይቅህ ክርስትና መጽሐፍ ቅዱስ ላይ ልጠይቅህ አሉ። እሺ ግን ይህንን አስተካክል። ችግር የለም፣ በኋላ እንመጣበታለን፣ አታስብ። እሺ መጀመሪያ ይኸውልህ በደንብ ነው። ችግር የለውም፣ ወደ ጥያቄው እንሄዳለን። ቁርአን መጽሐፍ ቅዱስ ተበርዟል ካልክ፣ ምክንያቱም ቁርአን መጽሐፍ ቅዱስ በመጽሐፍ ቅዱስ እንድታምን ስለሚያስረዳ መጽሐፍ ቅዱስ ተበርዟል ካልክ፣ ቁርአን ደግሞ የበለጠ መበረዙን ልታሳይ ነው ማለት ነው። ስለዚህ ይኸውልህ መጽሐፍ ቅዱስ እንዳልተበረዘ ቁርአን ይናገራል፣ እመኑበት ይላል። ምክንያቱም በመጽሐፍ ቅዱስ በተውራት እንድታምኑ ብዙ ቦታ ይናገራል አይደለ? በመጽሐፍ ቅዱስ ደግሞ ከተበረዘ ካልክ መች ተበረዘ? አንደኛው መበረዙን መች? ምክንያቱም አሁን ቁርአን እኮ ስለ ኢየሱስ እንኳን ከ100 ዓመተ ምህረት የተጻፈን ከ600 ዓመቱ በኋላ መጥቶ ሊያስተካክል አይችልም። አዲስ አህያ ሁሉን ጫንብኝ ይላል ተባለ። እውነት ነው። ሁሉን ነገር በአንድ ያሳ ረጋ ብለህ እስኪ እንደ ትልቅ ሰው ረጋ ብለህ ዝም ብለህ አትጥቀስ ርዕስ። አንደኛ ከመጀመሪያው ሀሳብ ልነሳ። ቁርአን መጽሐፍ ቅዱስ መኑ ይላል ብለህ ማስረጃ ታቀርባለህ። ግን ሁለተኛ ፖይንት ደግሞ የጀማዓተል ኸይር እዚህ ጋር ያላችሁ አይታችኋል። አንድ ክርስቲያን በመጽሐፍ ቅዱስ ቁሞ ሊያወራ አይችልም። ቅድም አይታችኋል። አሁን ተረኛ ነው እሱ። ከቁርአን ላይ በመጽሐፍ ቅዱስ እመኑ የሚል ያሳየኛል። እኔ ደግሞ መጽሐፍ ቅዱስ የተቃጠለ የተበረዘ ቄስ እግሩን ከእጅና መጽሐፍ እንደሆነ እያንዳንዱን በማስረጃ አሳያችኋለሁ። ግን አሁን ወገናችን መጽሐፍ ቅዱስ ላይ ቁሞ ሊያወራ ስላልቻለ መጽሐፍ ቅዱስ ስላሳፈረው ቁርአን ላይ ልምጣና ወገኔ
ቁርአን ላይ ዋሽተሃል። ቁርአን ላይ አዳምጥ ተመለስ፣ ቅድም ወርደህ ተመለስ። ቁርአን ላይ ስለዋሸ ማለት ነው። የትኛው ክፍል ላይ ነው በመጽሐፍ ቅዱስ እመኑ ያለው? አምጣ ያላ ስለ ዝሙት የሚያወራ መጽሐፍ መኃልየ ሰሎሞን ምዕራፍ 8 ላይ ስለ መራቢያ አካል የሚያወራ መጽሐፍ፣ ዘዳግም 23 ላይ ስለ ብልግና የሚያወራ መጽሐፍ የት ላይ ነው ቁርአን እመኑበት ያለው? ያላ ግባና አሳየን። ቁርአን የትኛው ምዕራፍ የትኛው ቦታ ላይ ነው እንደዛ ያለው? አሚር ቁርአን ክፈትለት። በጋኔን እመኑ ያለ መጽሐፍ ቁርአን አለ እንዴ? እኛ እንደዚህ አይነት አይወርድም መቼስ እግዚአብሔር አያወርደውም እንዲህ አይነት መጽሐፍ። በጋኔን እመኑ ያለ የሚለው ጋኔን አንተ ጋኔን ምንድን ነው አንተ ጋር የተጻፈው? እመኑ እሺ፣ ወላሂ መጽሐፍ ራሱ ጋኔናት ራሱ እንደሚያምኑ አለ። ወላሂ አለ። አሳይ ካለው በጋኔን እንደሚያምኑ አለ። ይሄ ሸፍነው አንተ ሸፍነው አሚር ሸፍነው እንዴ ምንድን ነው የምታሳየን? እሺ አሁን ኤልኖሴ ቁርአን ላይ በመጽሐፍ ቅዱስ እመኑ የሚል አለ ብለሃል። የት ላይ ነው ያለው? በአላህ ሌው እስኪ ኤልኖሴ የት ላይ ነው እንደዛ ያለው ቁርአን? በቃ እንትና አሚር ቀስ አድርገህ አሳያቸው። አንተ ከላይ ያለችውን ቀስ አድርገህ በሙድ ሸፈን ታደርገዋለህ። ሳይት አላነበው ዝም ብላችሁ ሴቶች አታነቡት፣ ወንዶች ብቻ ዝም ብላችሁ አይታችሁ ባላይ የለፉት። በዚህ መጽሐፍ ነው ቁርአን እመኑ የሚለው? ዱ ዩ ቲንክ ዛት? ችግር የለውም ግን ፎር አርጉመንት ችግር የለውም እንቀበላችሁና ግቡና አሳዩ። የት ቦታ ላይ ነው ቁርአን በመጽሐፍ ቅዱስ እመኑ ያለው? ያው ፈቀደላችሁ። ስለዚህ አሳዩን ግቡና። ምንድነው አንተ የሆነ እንትን ተወዳጅ ትገባለህ? ኔትወርክ ነው ምንድን ነው? ሱራ 3 ምንድን ነው የሚለው? ያላ አሚር ክፈትለት። እሺ ያው አሳየት ላይ ነው በመጽሐፍ ቅዱስ ማን የሚለው ተከፍቶልሃል። እሺ አንብቡ፣ አሳየን ቦታውን የት ላይ ነው? ከማንበብ በፊት አሳየኝ። እዚህ ቦታ ላይ በመጽሐፍ ቅዱስ ይላል ብለህ አሳየኝ ይላል። ይኸውልህ ቆይ ከእርሱ በፊት ያሉትን መጽሐፍ የሚያረጋግጥ ሲሆን አንብቦ ወይ አቅርብልኝ ወይም ግን አየህ አይደል? አሁን እዚህ ጋር በመጽሐፍ ቅዱስ ነው የለም አታገኝም። ግን አንብብልህ። ከእርሱ በፊት ከቁርአን በፊት ያለው መጽሐፍ የቱ ነው? መጽሐፍ ቅዱስ አይደለም። ወረበል መጽሐፍ ቅዱስ አይደለም። ወረበል ካባ አይደለም። መጽሐፍ ቅዱስ ካክ ታቀርባለህ፣ ማስረጃ ታቀርባለህ፣ ማስረጃ ታቀርባለህ። ወገኔ ታቀርባለህ። አልለቅህም፣ እንደዚህ በቀላሉ አልለቅህም። መጽሐፍ ቅዱስ ላይ ታቀርባለህ። እኔ ጋር አሳይካለሁ የትኛው መጽሐፍ እንደሆነ ከቁርአን በፊት ያለው አቀርብልሃለሁ። ክፈት ቁርአን ነው ላንብብላችሁ። ያው ቁርአን ሱራ 2 ሱረቱል መርየም ሱረቱ አሊ ኢምራን ቁጥር 3 ላይ አለ። እሺ ከእርሱ በፊት ያሉት መጽሐፍት የሚያረጋግጥ ሲሆን መጽሐፍን ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ። ወደ ጎናግልን ተውራትና ኢንጂልን አውርዷል። ምንና ምንን? ተውራትና ኢንጂል 4 ነጥብ። አያህ መጽሐፎቹ እነዚህ ናቸው። ቡም ያሁላጮት የተከበረ ዘጋ ነው። አሁን ተውራትና ኢንጂል ምንድናቸው አስረዳሃለሁ። ግን መጀመሪያ መጽሐፍ ቅዱስ ያልክበትን የት ላይ ነው ያለው? ወገኔ መጽሐፍ ቅዱስ ማለት ተውራትና ኢንጂል ማለት አይደለም። መጽሐፍ ቅዱስ ማለት ከ66 በላይ መጽሐፍ በጴንጤ በኦርቶዶክስ ነው። ኢምራን ለምን እንትን ትላለህ? መጀመሪያ ተውራትና ኢንጂል ማን ጋር ነው የወረዱት? በቃ እሱን መልስልሃለሁ። ግን መጀመሪያ አንተ ማሳየት አለብህ። በመጽሐፍ ቅዱስ እመኑ ያለበት ማሳየት አለብህ። እኔ እነግርሃለሁ። ተውራትና ኢንጂል በማን ላይ ነው የወረዱት? መንጋ አይደለም። ኡስታዝ ይቀጥል። ተውራትና ኢንጂል ማን ላይ ነው የወረዱት? 4:136 አውጣለት። አንተኛው ውጣ። ከኢምራን ጋር አይደለ እንደ እያወራን ያለ ነው። ለምን እንትን ትላለህ? አንተኛ ውጣ። አጂብ ያ ጀማ አንተኛ ውጣ። ይገርማል። ኡስታዝን ምንድን ይሄን ያክል ድምፅ ስትሰሙ ትረበሻላችሁ? አንድ እኔ ላውራ ወይ ታወራለህ? ይሄን ጨርሳ እንዲ ኡስታዝ ያለውን ይነበብና ከዛ ሀሳቡን ጠቀልላችኋለን። ያጀማት ያው በመጽሐፍ ቅዱስ እመኑ ነው ያለው። መጽሐፍ ቅዱስ ማለት የሰማን አንድ መጽሐፍ ስብስብ ነው። እንደዛ መሆኑም በጨራሹን ያመጣም። ተውራትና ኢንጂል ምንድን ናቸው? እናስረዳለን። ችግር የለውም። እሺ ዙም አድርገው አሚር፣ ዙም አድርገው። ኡስታዝ 4 ስንት ነው ያለው? 36 ላይ ነው። ከበፊቱ ያወረደው መኑ ነው የሚለው የወረደውን እንጂ የተጻፈው እንደዚህ በሰው እጅ የገባበትን አይደለም። ስለ ባይብል አይደለም የሚያወራው። ከበፊቱ ያለው መጽሐፍ የሚያረጋግጥ ባለ ሱረቱ አለ ኢምራን 3:3 ላይ
ሱረቱ ኒሳ ምዕራፍ 4 ቁጥር 139 ደግሞ እናንተ ያመናችሁ ወይ ይልና ከበፊቱ በወረደው መጽሐፍ እመኑ ይላል። ስለዚህ የወረደውን ነው ሊያረጋግጥ ቁርአን የመጣው እንጂ ባይብልን አይደለም። እሱ እንድታዩ ስለፈለኩኝ ነው። እስቲ ይኸው ጀዛከላ ኡስታዚ። ይሄ ነው እኛ ቅድም ያስቀመጥነው። እዛው ላይ ራሱ ተውራትና እንጂ ይለዋል። እዚህ ጋር እንደሚያው ባወረደው መጽሐፍ ነው የወረደ መጽሐፍ ነው። የእነሱ መጽሐፍ ደግሞ ማቴዎስ፣ ማርቆስ የጻፈው ነው። ሲጀመር ቁርአን ምንድን ነው የሚለው? ወአተይናሁል ኢንጂል አለ። ወንጌልን ሰጠ ነው። ለማን? ኮሜንት ላይ ጻፉ። አላህ እንጂ የሰጠው ለማን ነው ያ ጀማ? ለኢየሱስ ወይም ለኢሳ አለይሂ ሰላም አይደለ? ለሳቸው የሰጠው አይደለ? አሁን ያለው የማን ወንጌል ነው? እስኪ አሳየን አሚር። የማን ወንጌል ነው ያለው? አሁን ያለው የማቴዎስ፣ የሉቃስ፣ የጴጥሮስ የምናምን ነው ያለው አይደለ? የሰባቱ ምናምን ብዙ ወንጌሎች ነው ያሉት። መጽሐፍ ሄደው አራት አሉ። እነዚህ እነ ማቴዎስ እነ ማርቆስ የተባያቸው እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ያቸው እነዚህ አሉ። አያችሁ፣ እነዚህ ናቸው። ቁርአን ምን ያለው በየትኛው ነው? በኢሳ ላይ በወረደው ነው። ዘጋን። ሁለተኛ ኦሪት ደግሞ አሁን ስንት ኦሪት አለ? 5 ኦሪት አለ አይደለ? እንደም ልስጥክ ማየው ማለት ትገረማለህ እኮ ቁርአን ራሱ ያስቀምጠዋል። ልስጥክ 5 መጽሐፍ እንደበረዙ ይናገራል። 5 መጽሐፍ ብለው ቆይ እሺ ሱረቱ አልአዕራፍ አይደል? ሱረቱ አልአንዓም ቁጥር 91 ሶሪ ሱረቱ አልአንዓም ቁጥር 91 እሺ ያው ተመልከቱ ምን አለ አላህ አንዴ ያወጣውና አነብላችኋለሁ። ወማ ቀደሩላህ ሐቀ ቀድሪ ኢዝ ቃሉ ማ አንዘለላሁ ዐላ በሸር ሚን ሸይ ይላል። ያው አላህ በሰው ላይ ምንም አላወረደም ባሉ ጊዜ አላህን ተገቢውን ክብሩን አላከበሩትም። እንዲህ በላቸው ያንን ብርሃንና ለሰዎች በሪ ሆኖ ሙሳ ያመጣውን መጽሐፍ ማን አወረደው? እሺ መጽሐፎችን ክፍልፋይ የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ። ምን አደረጉ? ክፍልፋዮች ታደርጋላችሁ አለ የምታደርጉ ስትሆኑ። ስለዚህ መጽሐፉ ምን አድርጓል? የሙሳን መጽሐፍ ከፋፍለው ሸንሽነው 5 መጽሐፍ አድርገዋቸዋል፣ በርዘውታልም። አሁን ያለው 5 መጽሐፍ ነው። አላህ ደግሞ ያወረደው ለሙሳ 1 መጽሐፍ ነው። ስለዚህ ጭራሹን አይመለከትም። ቃል ልግባላችሁ ክርስቲያን ለምን ኢላዊ መልቂያማ አይፈጅም? መጽሐፍ ቅዱስ የሚባል መጽሐፍ ከቁርአንም ሆነ ከሂስትሪ ሊያሳይ አይችልም። በኢየሱስ ጊዜም አልነበረም፣ በታሪክም አልነበረም። ባይብል የሚለው ቃል ራሱ የመጣ ከጊዜ በኋላ ነው። ኢየሱስ ካደረገ መጽሐፎች ሰብስበው ነው። በብሉይ ኪዳን ጊዜ ያሉት መጽሐፍና በአዲስ ኪዳን ያሉት መጽሐፍ ሰብስበው ባይብል በጠሯቸው። ይሄ ነው ያለው። ቅዱሳን መጽሐፍት ራሱ መባል የለባቸውም። ስለ ብልግና የሚያወራ ቃል ቅዱስ መጽሐፍ ሊባል በተአምር አይችልም። እንደዛ ከተባለማ ስንቱ ቅዱስ ሆነ፣ ስንቱ ቅዱስ ሆነ። መኃልየ ላይ እንትንህ ትልቅ ነው እንትን ነው እያለች እያወራች ጡቴ እንትን ነው እያለች እያወራች ይሄ የፈጣሪ ቃል ነው። ለቃሉ ይቅርታ እህቶቼ፣ ይቅርታ ግን መጽሐፉ ነው ያለው። ወላሂ እንደዛ ያለው እና ይህን የፈጣሪ ቃል ብሎ መቀበል በእውነቱ ጤነኛ ሰው ሊቀበለውም ሊያደርገውም አይችልም ማለት ነው። ለማንኛውም አያችሁ እስልምናችን እንደዚህ መልሳለሁ። ክርስትና ግን ስለ መጽሐፉ ሲነሳ ዘል በቁርአን ካልተደበቀ ሊመልስ ኢምራን በቃ አንተ ጥበበኛ ነው አውርዳ ወራ ነው የሚባለው። ታዲያ እንዴ ለምን እንደማወርድ ኡስታዝ ሰማ እኮ እንደ ጌት ድምፁ ሲሰማ ጮህ እኮ አልታወቀም። ጮሃል እኮ ወላሂ ጮሃል። ኡስታዝ ሲያወራ ጮህ እኮ ዳውን ተነሳብህ፣ ጋኔ ነው ተነሳብህ። ዛሬ ተነሳብህና አስጮህህና ለዛ ነው የወረድከው። ዛሬ ያለበት ሰው ደግሞ እዚህ ምን ያደርጋል? የኡስታዝ ድምፅ ይረብሻቸዋል። ለምን እንደሆነ አንተ ጋር አላወራም እኮ ወዳው ኡስታዝ ሲያወራ አንተ ጋር አላወራም ወዳድ ምናምን አልከውና ኡስታዝን ይሄን አክል አትፍራው። እሺ ተው፣ ሰው አትፍራ። ፈጣሪህን ብፈራ ይሻልሃል፣ ኡስታዝን በምትፈራው ልክ ማለት ነው። አሁን ተመለስና መጽሐፍ ቅዱስ የፈጣሪ ቃል ነው ወይስ አይደለም? ሄደ አሁንም ተነስቶበታ ታችሁ ነው ያለው። የኡስታዝን ሰላት ተጠራርታለህ ነው አሁንም ተነሳበት። ኦኬ ሶሪ አሁን ኡስታዝን ነው ያለበት። ኦኬ ሶሪ በጣም ይቅርታ። እኔ እኮ መች ገባኝ የእሱ ድምፅ ነው። ይቅርታ ለማለት ያው መጽሐፍ ደግሞ መግዛት የማትችሉ እየመጣችሁ መውሰድ ትችላላችሁ። እኔ ጋር መግዛት የማትችሉ እየመጣችሁ አንዋር መስጂድ ጋር ይሄን መጽሐፍ መውሰድ ትችላላችሁ። እሰማለሁ። መግዛት የማትችሉ ሰዎች አቅም ምናምን የሌላችሁ ክርስቲያኖች እየመጣችሁ አንዋር መስጂድ ጋር በነፃ መውሰድም ትችላላችሁ።
አብዱ ሰሞኑን እየላክ ነው እንዴ ወደዚህ? አላኩም ሰሞኑን። ኦኬ መርሐባ። እንትን እልካለሁ የምትፈልጋቸውን እንትን በለኝና እንትን ሰማቱ ብራና ምናምን አልደረሰኝም እስካሁን። እነሱን ወስዳለሁ ኢንሻአላህ። እሺ ወይ ድሬዳዋ አሚር ድሬ ቦንዳ የምትለው ልጅ በውስጥ አውራኝና እልክልሃለሁ። ሪያድ ያልሽ ልጅ ደግሞ ይኸው በዚህ ስልክ ቁጥር አውሩኝና እስኪ ስልክ ቁጥር አያችሁት? ስክሪንሾት አድርጉትና በዋትሳፕ አውሩኝ። እሺ ውጭ ሀገር ያላችሁ ጅዳ፣ የተባበሩት አረብ ኤሚሬት እና ሪያድ መዲና ያላችሁ ይህን ስልክ ቁጥር ያዙና አናግሩኝ በዋትሳፕ። እንዲሁም ሌላም ሀገር ያላችሁ ሳውዝ አፍሪካ ምናምን ያላችሁ ባህር ዳርም ይህን ቁጥር ያዙና ነገ ደውሉልኝ። ባህር ዳር የትም ቦታ ያላችሁ የትም ቦታ ከሀገር ውጭም እዚሁ ኢትዮጵያ ማለት ነው። ይህን ቁጥር ያዙት፣ ስክሪንሾት አድርጉና ያዙ። ዩኬም ይላካል። ዩኬ አውሮፓ ሙሉ ይላካል። ሁሉም ቦታ ነው የሚል። የማይላከው አሁን ላይ የት ነው? ሰሜን ኮሪያ የሚባል ሀገር አለ፣ እዛ አይላክም። ከዛ ኢራን፣ እስራኤል ሀገር፣ ኳታር አይላክም። ይህን ይመስላል እንጂ ከዚህ ውጭ ሁሉም ቦታ ይላካል። ድሬዳዎች ያዙና ስልክ ቁጥሬን አናግሩኝ። ሻሸመኔም ይላካል። ጨርሻለሁ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። እንደዚህ እንትን ሲል ማሻአላ እንደዚህ እህቶች ወንድሞች አላህ ባወጣችሁበት አላህ ይተካላችሁ። ያው ሁለት ነገር አጅር ነው ራሱ የምትሰሩትና የሆነ ቅኔ ትዝ አለኝ ራሱ ከዚህ ጋር የተያዘ ወላሂ ባህታውያን ኩሎም ለጻመው በከንቱ ጻድቅ አብርሃም በረከት ስማምጻ በቤቱ የሚል ባህታውያን ሁሉ ብለው ዝም ብለው ደከሙ፣ ጻድቅ የሆነ አብርሃም ግን በረከትን በቤቱ አምጥቷልና ሲምፕሊ ባህታውያን ዝም ብለው ደከሙ ማለት ነው። ያው እንግዲህ ለሰብና ለወርቁ ታውቁታላችሁ ማለት ነው። ሲምፕሊ አንደኛ እንትን ነው ራሱ ማለት ሁለት አይነት ነገር ነው የምትሰሩት። አንደኛ አቅም ለሌላቸው ራሱ ውስጥ ነይቱ፣ ሁለተኛ እንትንም ይሆናልና ኢንሻአላህ አላህ ይጠብቃችሁ ለማለት ትምህርት መቀጠል ከቻላችሁ ቀጥሉ፣ አስተምሩ፣ ጠይቁ። አቡኪ ወንድምየው ሰላም አለይኩም። እኔ ዛሬ ቀኑን ሙሉ አልኩበት እና እስኪ አንዳንድ ማለት የምትፈልገው ነገር ካለ ቀጥለ። እኔ ደከመኝ። ጠዋት አልጋ ላይ ያለው ነው የጀመርኩት። ዛሬ ደግሞ እስካሁን ድረስ እንትን አልኩኝ። አብሽር አብሽር። እኔ ራሱ ከሳልኖር ጋር ቅዳሴ ስንል ነው ራሱ ያለ እያስቀጸልኩት የሆነ ቅኔ ምናምን ኒቆዲሞስ ላይ እያደረግን ነበር ያለና ያው እነ ለዚህና አመኑ አመኑ ሰላሐት አማጅሩል ሐሰና ነው የሚለው አላህ Subhanahu Wa Ta'ala። እነዚህ አመኑ መልካም ስራ ይሰሩ አማጅሩል ሐሰና ትልቅም እንዳላቸው በሽሪ ሳቢሪን እነዛ ሰውረኞችን አብሽራቸው እነ አላህ ይሁብል ሳቢሪን አላህ ሰውረኞችን እንደሚወድ ራሱ ሲምፕሊ ገልጿል ማለት ነው። ስለዚህ ነገሮችን እንትን ማለት ነው ነገሮችን ማስተንተ ከዛ አንፃር ነው ራሱ ሲምፕሊ ማለት አላህ Subhanahu Wa Ta'ala ተናግሯል። ራሱ ላይ ከሊፉላህ ነፍስን ኢላ ወሰአላህ ማከሰሰ ላይ ማይከሰበት ብሎ ማለት ነፍስን ያለ ችሎታ እንደሚያስገድዳት። ስለዚህ በአላህ በሰጠን አቅም ያሉትን ነገር መልካም ስራዎችን አጅሮችን ብንሰራ እንደውም ምጽዋት ነው ወይ የተለያዩ ጥሩ ስራዎችን የሚሰራ እንደውም ለአላህ እንደበደረ ነው ብሎ ሲምፕሊ ራሱ የሚመጣው ነገር አለና ከዛ አንፃር ነገርን አስተንትነን ያዩና አስተቆረበኩም ለዚህ ያለቀኩም ምን ነፍሲ ነው ዋሂዳ ነው ራሱ ሲምፕሊ የሚለው ከአደም አለይሂ ሰላም የፈጠራችን ጌታ በተቋና በኢባዳ እንድንገዛው ነው ራሱ ሲምፕሊ የታዘዝ ነውና ከዚህ ነገር አንፃር በአንድነቱ ላይ ሶስትነት የሌለበት ነው። አራት ኩሉ 30 እንደተባለው ሶስት ነው አትበሉ። ለዚህ የከፈሩ እንላህ ሰለላሁ 30 እነዛ ባለ የከፈሩት አላህ ሶስተኛ ነው ያሉ በእርግጥም ካዱ እያለ አምላካችን አላህ Subhanahu Wa Ta'ala ግን አልሐይ ነው ራሱ ሲምፕሊ
አላሁ ላ ኢላሀ ኢላሁ አልሐዩል ቀዩም ላ ተአኹዙሁ ሲነቱን ወላ ነውም ነው ራሱ የሚለው ሲምፕሊ። ከዛ አንጻርም ደግሞ ሀይ የሚያደርግ ነው ራሱ። በተመሳሳይ መልኩም ደግሞ እንትን ላይ ሱረቱል ሐዲድ ላይ ቲንክ ይመስለኛል ራሱ ወልአወሉ ወልአኺሩ ወዛሂሩ ወልባጢኑ ይላል። አልአወል የሚለው ነገር ራሱ ሲምፕሊ ይሄ እንትን ነው ፍጹማዊ አልአወል የሚለው ነገር መጀመሪያ የሚለው ዘፈረስቴን ዘላስት የሚለው ነገር ፍጹማዊ ሆነው ብሏል። ምክንያቱም አምላካችን አላህ ሱብሃነሁ ወተዓላ ከታይምና ከስፔስ ያው ትራንሴንድ ነው ራሱ ማለት ነው፣ ውጪ ነው። በአትሪቢዩቶቹ ወይም ደግሞ በእንትኖቹ ግን ያው ኢማነንስ ነው ሲምፕሊ፣ ወይም ደግሞ ኦምኒ ፕሬዘንስ ነው ራሱ ሲምፕሊ ማለት ነው። ከዛ አንጻር ነው ራሱ የምንረዳው እና አላህ ሱብሃነሁ ወተዓላ ሁላችንንም ያው አለዚነ የተደበሩ አይደለም የሚለው ነገሮችን ያስተነተኑ ቁርአንን ቀርተን የተለያዩ ነገሮች እንትን ምክንያቱም አንድ ነገር በሻ ጊዜ ሁን ነው የሚለው እናማ ቀብሉና ሊሸኒ ዛረድና ሆነ ቁዱራኩም ኩን ፈየኩን አይደለም የሚለው አንድ ነገር በሻ ጊዜ ለዛ ነገር ሁን ነው ወዲያው ነው ይሆናል አለ አላህ ማለት ነው። ስለዚህ በአንድነቱ ላይ ሶስትነት የለበትም፣ በህይወትነቱ ላይ ጊዜያዊነት የለበትም፣ በአምላክነቱ ላይ ሰውነት የለበትም። ወኢላሁኩም ኢላሁን ዋሂድ ነው አይደለም የሚለው ሲምፕሊ ከዚህ አንጻር ነው ራሱ ከምንረዳውና ለምሳሌ በግዙም ላይ ከሄዳችሁ ነገሮች እንድናስተነትን ነው ራሱ የተፈለገው። ለምሳሌ አይን ቦሞ እይሬዩ የሚላቸዋል ቁርአንም የሚያስቀምጠው ነገር አለ። አይን እያያቸው የማያዩ ጆሮ እያላቸው እነዛ ከተመላ አላቁሉ ቢሆን አላሰሚህም የሚል ነገር አለ ሱረቱል በቀራ ላይ አላህ በመስሚያቸው በልቦናቸው ላይ ያተምባቸው ይባላል። ከምን አንጻር ነው ሲባል ነገሮችን በመካዳቸው ማለት ነው ስለጠመሙ። አላህ የሚያቀናውን ቀጥተኛ የሆነውን ነገር የሚፈልገው ነው፣ ኦፕን ማይንድ ኒውትራል የሆነውን ሰው ነውና መዝሙረ ዳዊትም ላይ ያለ ነገር አለ ራሱ ለምትናገሩ ከንቱ ተሐሱ ሐሰተ አእምሮ ከመግዚአብሔር ተሰባህ ብለው ማለት ነው። ከዚህ አንጻር ነው ራሱ እንትን የምንለው እና እስመ ቅናተ ቤት ከበላኒ ዋሳት ይንቶ ምን ላይ ተጀረ ከወርቀ ላይ ከወቀ ከዋ በጾም ለነፍስ ብለው የሚያመጡት ነገር አለ። ኒቆዲሞስ ላይ የሚነሱት ነገሮች አሉና ከዚህ ነገር አንጻር እኛ ከአላህ ሱብሃነሁ ወተዓላ ዘንድ ነው ራሱ ወላ ተሞቱ ኢላ ወአንቱም ሙስሊሙን ናቸው እንጂ እንዳትሞቱ ኢነ ዲነ ኢንደላህ አልኢስላም የሚለውን ነገር የሚመጣው ነገር ማለት በአላህ ዘንድ ዘ ትሩ ሪሊጅን ዊዝ አላህ ኢዝ አልኢስላም የሚለውን ነገር ሲምፕሊ የተመጣው ሶ መለኮታዊ የሆነ ነገር ነው። ቁርአንም ላይ በምንሄድበት ጊዜ ምንድነው የሚለው ዛሊከል ኪታቢ ላ ረይበ ፊህ ሁደን ሊልሙተቂን ብሎ ደግሞ እንደገና ሱረቱል ያሲን ላይ አይ ቲንክ ያሲን ወልቁርአኒል ሐኪም ነው አሸናፊ የሆነ ነው ራሱና አላህ ሱብሃነሁ ወተዓላ የሚለው ነገር አለ። አልየውመ አክመልቱ ለኩም ዲነኩም እነሆ ዲናችሁን ዛሬ ሞላሁላችሁ። ከሃይማኖትም እስልምና እንደመረጠልን አላህ ሱብሃነሁ ወተዓላ ይናገራልና ሰው የተፈጠረበት ነው። ሱረቱል ሙስሊም 30 ላይ በአላህ ፊጥራ ላይ መለወጥ እንደሌለ ነግሮናልና ለዛ ነው ቁል ያ ሙሐመድ ማለት በውስጥ አዋቂነት እንትን ሆና መጣ ምን አለ እንኩንቱም ትወበናለ ፈተቢዩኒ አላህን የምትወዱ ከሆነ ተከተሉኝ ወይም ከላለ ይወድላችኋል ብሎ አጥዩላህ ወአጥዩ ረሱል አላህና መልእክተኛውን ታዘዙ ብሎ ነብዩ አለይሂ ሰላቱ ወሰለም ይናገራልና ቅዱስ ቁርአን እናንዘልናሁ ቁርአን ለአረቢያ ላላኩም ታቂኑን እና ቅዱስ ቁርአን ተገነዘብ ዘንድ በአረብኛ አወረድ ነው። እናንዘልናሁ ቁርአን ቢለለትን ሙባረከን እኛ በተባረከች ሌሊት ቁርአንን አወረድን። እናንዘልናሁ ቁርአን ቢል ለይለቱል ቀድር በዛች በመወሰኛዋ ሌሊት ቁርአን እንዳወረድ ነው ራሱ እናንዘልናሁ ሐዲድ እያለ በተመሳሳይ መልኩ አንዘለ የሚለው ሴንት ዳውን በሚል ራሱ ሲምፕሊ የመጣው ነገር አለ ማለት ነው። ስለዚህ ከዚህ አንጻር እንደዚህ በአንድነቱ ላይ ሶስትነት፣ በይሆነቱ ላይ ጊዜያዊነት፣ በአምላክነቱ ላይ ሰውነት፣ በሁሉም ቻይነቱ ላይ ቀዲር ነው ላሱ አለዚህ ያለቀ ሰማያት ወልአርድ ወማ በይነሁማ አላ ኩሉ ሸይን ቀዲር አይደለም የሚለው ከዚህ አንጻር ነው ራሱ እንትን ምንለው እና ነገሮችን እናስተንትን እናንብብ። ሁሉ አይምሮ ሰናይ ግበሩ ሁሉን አውቁ መልካሙን አድርጉ። ዝሳለ ሰላም አይደግና ሰላምን ፈልጋት አድርጋት። ለምሳሌ አለዚህ ያለቀል መውተል ወልሐያተ ለበለኩም ይኩም አሰና አመለ ነው የሚለው አላህ Subhanahu Wa Ta'ala ሱረቱል ሙልክ ላይ ማለት ነው። ከዚህ አንጻር ወምስለ ጠዋይ ተጠዊም ይላል ሲምፕሊ ከጠማማ ጋር ያለ ጠማማ ይሆናል። ወምስለ ህሩይ ህሩያት ከውን ይላል ከምርጥ ጋር ያለ ምርጥ ይሆናል። ወምስለ ጻድቅ ጻድቅ ተከውን ይብል አብደ በልቦ አልቦ እግዚአብሔር ማለትም ሰነፍሰው ሲምፕሊ ራሱ እግዚአብሔር የለም ብለው ምናምን ይላል ብለው የመጡት ነገር አለ። ያው እኛ ነገሮችን አስተንትነን እንቀበላለን ማለት ነው። ኢንሻአላህ እቺን እንትን ለማለት ነው። አፉ በሉኝ የተሳሳትኩም ካለው ወንድሞች አረሙኝ እቺን ለማለት ነው። እሺ ጀዛከል
አሚሮ አብዱ ምናምን ረያን ዴቭ ምናምን ካላችሁ ቀጥል ይሻላል። ጀዛከላ ወንድሜው አላህ ይጨምርልህ። ማሻአላ እንኳን ኡስታዝን ሳይ ጥያቄ ልጠይቅ ነበር የገባሁት ነበር። አይ ቲንክ ኡስታዝን ወጣር ይሻላል። ያ አንድ አድሚን ቢኖር እኔ ወጣ ነበረ ቤቱን እንትን ከምል ብዬ ነው።